ከልጅነት ጀምሮ በተለይ በሕክምና ሙያ ውስጥ መግባት በጣም ከፍተኛ ፍላጎት ነው የነበረ። ያው ሌላም ቦታ እንደሚደረገው የዲፓርትመንት ምርጫ ከማድረጋችን በፊት ሁሉም የዲፓርትመንት ተወካዮች አንድ ትልቅ አዳራሽ ውስጥ ያስገቡንና እሳቸው ወደ መድረክ ወጥተው ስለ ሆቴል ማኔጅመንት ስለሚባለው ሙያ መግለጫ መስጠት ይጀምራል። ስለ ሆቴል ቢዝነስ ምንም መረጃውም አልነበረ። ምክንያቱም ዩኒቨርሲቲ ከመግባቴ በፊትም ዩኒቨርሲቲ ከገባ በኋላ መጠነኛ ትናንሽ ሻይ ቤቶችና ምግብ ቤቶች ገብቶ ከመጠቀም ትልቅ ሆቴል ስለመኖር ያለ ኮከብ የሚባል ቱሪዝም የሚባል ብዙ ጽንሰ ሀሳቡ አልነበረ። ነገር ግን እሳቸው በወቅቱ መድረክ ላይ ወጥተው ጉዳዩን የገለጹበት መንገድ ግን ትንሽ እኔም ቆም ብዬ በዲፓርትመንት ምርጫ ላይ እንዳስብ አድርጎኛል ማለት። ከዛ በኋላ ምንድነው ወደ ዶርሜ ተመልሼ ማታውን ሳሰላስል ነው አንድ ሰው ዩኒቨርሲቲ ገብቶ እንዴት የሆቴል ሙያ የምግብ ዝግጅት ሙያ እንዴት ይማር? ይሄ ለብዙዎቻችን በጣም ቻሌንጂንግ፣ ኢንዱስትሪው እኛን አልተቀበለንም፣ ለእኛም ይሁን ቦታ የለውም ብለው ደግሞ ዘርፋቸውን የቀየሩን በጣም በርካታ ናቸው። ጤና ይስጥልኝ ውድ የፊደል ተከታታዮች እንደምንቆያችሁን። የፊደል ፖድካስት ነው። ዛሬ የጋበዝኩላችሁ እንግዳ በሆቴል ኢንዱስትሪው እንዲሁም በቱሪዝም ኢንዱስትሪው ከፍተኛ የሆነ አሻራ የጣሉ ተጽዕኖ ማሳደር የቻሉ ባለሙያ ናቸው። እንግዳዬ የታዋቂው የዝነኛው የቀድሞ ሲቲቲአይ የአሁኑ ቲቲአይ ምክትል ዋና ዳይሬክተር አቶ ይታሰብ ስዩም ይባላሉ። አቶ ይታሰብ ስዩም ከሐዋሳ ዩኒቨርሲቲ የመጀመሪያ የሆቴል ማኔጅመንት ተመራቂ ባቾች አንዱ ሲሆኑ በአሁን ሰዓት የ3 ማስተርስ ዲግሪ እና የፒኤችዲ ጥናት በማድረግ ላይ የሚገኙ እጅግ በጣም የካበተ ልምድና እውቀት ያላቸው የሆቴልና የቱሪዝም ኤክስፐርት ናቸው። ከእሳቸው ጋር የሚኖረኝን የተለያዩ እንግዲህ በጥያቄና መልስ ውይይት እናደርጋለን። እሱን እንድትከታተሉ ጋብዛለሁ። እሺ አቶ ይታሰብ እንኳን ወደ ፊደል ፖድካስት በደህና መጣ። አመሰግናለሁ። እንኳን ደህና ቆያችሁ። በፕሮግራማችን ላይ ፈቃደኛ ሆነ ጊዜን ሰውተህ ስለተገኘ እጅግ በጣም ደስ ብሎኛል። የመጀመሪያው የሐዋሳ ዩኒቨርሲቲ ባች ነህና አንድ ነገር ሰማሁኝ። በዩኒቨርሲቲ ቆይታክ ለዲፓርትመንት መረጣ የመጀመሪያ ቀን ሲደርስ ድረስ የነበረክ የረጅም ጊዜ የዲፓርትመንትና የፊልድ ምርጫ የሕክምና ሙያ ነበርና ያንን የቀየርክበት ደግሞ ሁኔታ እጅግ በጣም ለየት ይላል። አንድ የውጭ ሀገር ፕሮፌሰር በምርጫ ቅስቀሳ በሚባል የዲፓርትመንት መረጣ ሀሳብን እንዳስቀየረ ሰማሁ። እንደው ምን ቢልክ ነው ሀሳብህን ከረጅም ጊዜ የሕክምና ህልምክ ወደ ሆስፒታሊቲ ወደ ቱሪዝም ለመግባት የወሰንከው? እሺ አመሰግናለሁ። ይሄ እንግዲህ የውስጥ ታዋቂ መረጃ ይመስለኛል። እንግዲህ እንደገለጽከው ያው በተለይ በእኛ ጄኔሬሽን በዩኒቨርሲቲ ቆይታችን የ4 ዓመት ዩኒቨርሲቲ ቆይታ ነው የሚኖረን። ያው እንደ ማንኛውም ወጣት ልጆችም ሆነን ሳድግ ይሄን ሆናለሁ እያለን እንዳደግነን ይታወቃል። በተለይ እኔ ያው ከልጅነት ጀምሮ በተለይ በሕክምና ሙያ ውስጥ መግባት በጣም ከፍተኛ ፍላጎት ነው የነበረኝ። ነሰሳሪ ዶክተር መሆን ላይሆን ይችላል፣ ነገር ግን በሕክምና ሳይንስ ውስጥ ኤክሴል ማድረግ ነበር ፍላጎቴ። ዩኒቨርሲቲም በተለይ መጀመሪያ ዓመት የፍሬሽማን ኮርስ የሚባለውን ሐዋሳ ዩኒቨርሲቲ ተመድበን ተከታትለን እስክንጨርስ ድረስ በዚሁ ሙያ እንደምመርጥ፣ ምክንያቱም ሐዋሳ ዩኒቨርሲቲም በርከት ያሉ የሕክምና ሳይንስ ሙያዎች የነበረበት ዩኒቨርሲቲ በመሆኑ ምክንያት ማለት ነው። ነገር ግን ያው ሌላም ቦታ እንደሚደረገው የዲፓርትመንት ምርጫ ከማድረጋችን በፊት ሁሉም የዲፓርትመንት ተወካዮች አንድ ትልቅ አዳራሽ ውስጥ ያስገቡንና ስለ እያንዳንዱ ዲፓርትመንት መሰረታዊ መረጃዎችን ይሰጣሉ ማለት ነው። ለምሳሌ በዚህኛው ትምህርት መስክ ብትገባ እንደዚህ አይነት አድቫንቴጅ አለው፣ በዚህ ተጠቃሚ ትሆናለህ፣ እንደዚህ ሀገርህን ትጠቅማለህ ሚል በጣም በርካታ መረጃዎች ይሰጡ ነበረ ማለት ነው። ስለዚህ በአጋጣሚ ስማቸው ፕሮፌሰር ትሪቡባን የሚባሉ አንድ የህንድ አገር በሆቴልና በቱሪዝም መስክ ስፔሻላይዝ ያደረጉ ፕሮፌሰር ናቸው። እሳቸው ወደ መድረክ ወጥተው ስለ ሆቴል ማኔጅመንት ስለሚባለው ሙያ መግለጫ መስጠት ይጀምራሉ ማለት ነው። እንግዲህ ምንድነው እዚህ ላይ አንደኛ የሆቴል ማኔጅመንት ዲፓርትመንት ከዚህ በፊት በሀገራችንም አልነበረም፣ በሌላ ሀገሮችም ስለመኖሩ እርግጠኛ አልነበርኩም በዛ ወቅት ማለት ነው። ነገር ግን ወደ መድረክ መጥተው ስለ ሆቴል ማኔጅመንት፣ ስለ ቱሪዝም ማኔጅመንት አጠቃላይ ሁለቱ ኢንተርሪሌትድ መሆናቸውን ገልጸው ያለውን በተለይ በዓለም አቀፍ ኮንቴክስት የሆቴል የቱሪዝም ቢዝነስ ምን ደረጃ ነው ያለ፣ በዚህ ግራጁዌት ማድረግ እንደ ግለሰብም ቤተሰብንም ሀገርንም እንዴት መጥቀም እንደሚቻል በጣም ሰፊ ማብራሪያ ይሰጣሉ ማለት ነው። እንግዲህ በዚህ ወቅት አንደኛ
እኔ ስለ ሆቴል ቢዝነስ ምንም መረጃውም አልነበረኝም። ምክንያቱም ዩኒቨርሲቲ ከመግባቴ በፊትም ዩኒቨርሲቲ ከገባው በኋላም መጠነኛ ትናንሽ ሻይ ቤቶችና ምግብ ቤቶች ገብቶ ከመጠቀም ውጭ ትልቅ ሆቴል ስለመኖሩም እንደዚሁም ደግሞ ባለኮከብ የሚባል ቱሪዝም የሚባል ብዙ ጽንሰ ሀሳቡ አልነበረንም ማለት ነው። ነገር ግን እሳቸው በወቅቱ መድረክ ላይ ወጥተው ጉዳዩን የገለጹበት መንገድ ግን ትንሽ እኔም ቆም ብዬ በዲፓርትመንት ምርጫዬ ላይ እንዳስብ አድርጎኛል ማለት ነው። ከዛ በኋላ ምንድነው ወደ ዶርሜ ተመልሼ ማታውን ሳሰላስል ነው ያደርኩኝ ማለት ነው። በእርግጥ እንግዲህ ሁለቱም የሕክምና ሙያም የሆስፒታሊቲ ሙያም ያመሳስላቸው አሉ። ሁለቱም የሆስፒታሊቲ መስተንግዶ የሚሰጥባቸው ዘርፎች ናቸው። በተለይ ሰዎችን መንከባከብ፣ ሰዎችን ማስደሰት፣ ለሰዎች ሳቲስፋክሽን ጥረት ማድረግ እንደነዚህ አይነት ተመሳሳይነት ነገር አላቸው ማለት ነው። እንግዲህ አንዱ እሱ ሊሆን ይችላል ወደዚህም ብገባ ብዙ ችግር የለውም ብዬ ራሴ እንዳሳምን ያደረገኝ ማለት ነው። ስለዚህ ማታውኑ በሙሉ ቁጭ ብዬ ሳስብ ነው ያደርኩኝ። ከዚህ በፊትም ወላጆችም እኔ አካባቢ ያሉ ሰዎችም እዛ ሙያ ውስጥ እንደምገባ ነበር የሚያውቁት። ነገር ግን ማታ ላይ ይህን ዲፓርትመንት መምረጥ አለብኝ ወደሚል ነገር ወስኜ በሚቀጥለው ቀን የመረጥኩበት ሁኔታ ነው ያለው ማለት ነው። እና እንዳጠቃላይ ሂደቱ ይህን ይመስላል። እንደው በወቅቱ እንዳልከኝ ያው አዲስ ነው ዲፓርትመንቱም ለዩኒቨርሲቲውም ለአብዛኞቹ እንግዲህ ተማሪዎችም ከዛ ፊት አልነበረም እና እንዴት ነበረ? በተለይ ቤተሰብ ይጠብቃል። ብዙ ጊዜ ዩኒቨርሲቲ የገቡ ተማሪዎች የሕክምና፣ የኢንጂነሪንግ የመሳሰሉት ነገሮች ላይ ነው እንግዲህ ቤተሰብም የሚጠብቀው። የአብዛኞቹ ተማሪዎችም የነበሩ ታሪክም ቢሆን ወይም ፖለቲካ እንደው የሚታወቁ ዲፓርትመንቶች አሉና ይሄ ከሆቴል ጋር ከቱሪዝም ጋር በተያያዘ የዲፓርትመንት ለውጥ ስታደርግ የነበረው ምላሽ ምን ነበረ? የኢሞሽናል ሪአክሽኑ ከቅርብ ሰዎች በተለይ ከቤተሰቦች እና እንዴት ነበር ያንንስ ነገር አድሬስ ስታደርገው የነበረው? እንግዲህ ምንድነው በአጋጣሚ እኔ ተወልጄ ያደግኩት ክፍለ ሀገር ነው። በተለይ አብዛኛው ደህና ሆቴሎች የሚገኙ አዲስ አበባ ላይ በመሆኑ ምክንያት ቤተሰቦችም ስለዚህ ቢዝነስ ብዙ መረጃው አልነበራቸውም በወቅቱ ማለት ነው። ነገር ግን ምንድነው ጥያቄው ተነስቷል። ትክክል ነው። ምክንያቱም በተለይ በፊት በነበረው የትምህርት ስርዓት ወደ ዩኒቨርሲቲ የሚገቡ ሰዎችም በጣም ጥቂት ናቸው። የተሻለ ትምህርት አፈጻጸም የነበራቸው ናቸው። ስለዚህ እዛም ገብተው ደግሞ ሰክሰስፉል እንዲሆኑ ከፍ ያለ የስራ መደብ ሙያ ውስጥ እንዲገቡ ይጠበቃል ማለት ነው። ይህ ማህበረሰቡ የሚጠብቀው። በዚህ ወቅት የኔም ኤክስፔክቴሽን ቤተሰቦች ተመሳሳይ ሆኖ ነገር ግን ምንድነው ያ ህንዳዊ ፕሮፌሰር በሰጠኝ መረጃ መሰረት አንደኛ ምርጫዬን ወደ ሆቴል ማኔጅመንት እንዳደረኩ ይገልጭ ቀጥዬ ግን ምንድነው ህንዳዊ ፕሮፌሰር አጠቃላይ ስለ ዘርፉ በተለይ በዓለም አቀፍ ኮንቴክስት ያለውን ነባራዊ ሁኔታ በዓለማችን በዚህ ቢዝነስ ውስጥ እነማን ተጠቃሚ እንደሆኑ በጣም በርካታ ቢሊዮን ዶላሮች የሚንቀሳቀሱበት ቢዝነስ እንደሆነ በቀጣይም ኢትዮጵያ ካላት በጣም በርካታ መስህቦች አኳያ ቡም የሚያደርግ የሙያ መስክ እንደሆነ የመሳሰሉት ከሱ የወሰድኩትኝን ብዙም ሳልጨምር ሳልቀነስ ያን ነገር ነው ለአባቴ የነገርኩት ማለት ነው። በተለይ አባቴ መምህር ስለሆነ ነገሮቹንም በተወሰነ ደረጃ አንደርስታንድ የማድረግ እድሉም በጣም ከፍተኛ ስለነበረ የኔን ሳቲስፋክሽን የኔን ፍላጎት እና በዛ ደረጃ ጉዳዩ መረዳቴን አንደርስታንድ ካረገ በኋላ እዛ ላይ ብዙም ሪያክት አላደረገም። በዛው እንድቀጥል ብቻ አድቫይዝ ነው ያደረገኝ ማለት ነው። ከዛ ውጭ ግን በሌላው ማህበረሰብ ግን በተለይ በጓደኞቻችን እና በመሳሰሉት ግን ሆቴል ማኔጅመንት የሚባለውን ቀጥታ ከምን ጋር ነው ያያያዙት? ከምግብ ዝግጅት ምግብ ከማብሰል ጋር በተያያዘ ነው። ይህም ደግሞ በተለይ በዛ አካባቢ በጣም ፖፑላር የነበረ አንድ ኢትዮጵያዊ ምግብ አዘጋጅ ሼፍ ነበረ። ሼፍ ደመቀ ይመስለኛል ስሙ ካልተሳሳት እና በቴሌቪዥን እሁድ ጠዋት ወይም ቅዳሜ ጠዋት እየወጣ ያበስል ስለነበረ ወንዶች እንዴት ምግብ ያበስላሉ የሚል አይነት አመለካከትም ስለነበረ አንድ ሰው ዩኒቨርሲቲ ገብቶ እንዴት የሆቴል ሙያ የምግብ ዝግጅት ሙያ እንዴት ይማራል የሚል በጣም ተደጋጋሚ ትችቶች በተለይ ከቅርብ ሰዎቻችን ከጓደኞቻችን በጣም በስፋት ይነሳ ነበረ ማለት ነው። በተለይ ትምህርቱንም ጀምረን እስከምንጨርስ ባለው በአጠቃላይ ሂደት ኢቨን በዩኒቨርሲቲ ቆይታችንም ጭምር የሌላ ዲፓርትመንት ሰዎች የእኛን ዲፓርትመንት ሰዎች በእንደዚህ አይነት ነገር ሸንቆጥ የሚያደርጉበት አንዱ በጣም ከባድ ቻሌንጅ የነበረው እንዳጠቃላይ ይሄ ነው ማለት ይቻላል።
እስቲ እንደውም ቀጥዬ ልጠይቅህ የነበረው የዩኒቨርሲቲ ያው ብዙ ዲፓርትመንቶች ያሉበት ነውና እንዳልከው ኢንጂነሪንግ አለ፣ ሌሎች ዲፓርትመንቶች አሉ። ያው ቀደም ሲል እንደ ብራንድ የሚወሰዱ ማለት ይቻላል። እና የሆቴል ማኔጅመንት አዲስ ነው ግቢ ውስጥ። እስቲ የነበረው ቆይታ እንዴት ነበረ? ከሌላ ዲፓርትመንት ተማሪዎች ጋር ያለው ምላሽ እንደው አሁን ያልከው ላይ ትንሽ ሰፋ አድርገን አንዳንድ ገጠመኞች ካሉ የምታነሳው ነገር። እንግዲህ ምንድነው በአጠቃላይ ይህን መርሃ ግብር የመጀመሪያ ዓመት የፍሬሽማን ኮርስ ከወሰድን በኋላ 3 ዓመት ነው አጠቃላይ በዩኒቨርሲቲ ቆይታችን የሆቴል ማኔጅመንትን አቴንድ ያደረግ ነው። እንግዲህ መርሃ ግብሩ በሚከፈትበት ሰዓት የመጀመሪያው በኢትዮጵያም በአዋሳ ዩኒቨርሲቲ የመጀመሪያው ይሁን እንጂ ነገር ግን አንዳንድ ነገሮች በደንብ ያልጠሩ ነበሩ። ለምሳሌ እኔን ብትወስድ ባክግራውንዴ የናቹራል ሳይንስ ተማሪ ነኝ። ሌላ ደግሞ የሶሻል ሳይንስ ተማሪዎችንም እንደዚህ ቀላቅሎ የመጀመር ምክንያቱም እርግጠኛ አልነበሩም ይመስለኛል ዲፓርትመንቱን ሲከፍቱ ለሶሻል ሳይንስ ነው ወይስ ለናቹራል ሳይንስ ነው ዲዛይን የተደረገ የሚለው ብዙ ግልጽ አልነበረም ማለት ነው። ስለዚህ እንደ መሞከሪያም ነው የነበርነን በአጋጣሚ። ስለዚህ በዚህ መነሻነት በተለይ ትምህርቱን በምንጀምርበት ሰዓት ያው 4 ዋና ዋና ዲፓርትመንቶች አሉት። የምግብ ዝግጅት፣ የምግብና መጠጥ መስተንግዶ፣ የቤት አያያዝና ላውንደሪ እንደዚሁም የእንግዳ አቀባበል ምንላቸው ናቸው። ስለዚህ 4 የተለያየ አይነት ዩኒፎርም ተሰፍቶልን ነው በተለይ ተግባር ትምህርቶች የምንከታተል የነበረ። አንደኛው የምግብ ዝግጅት በምንማርበት ሰዓት ያው የሼፍ ወይም ደግሞ የምግብ አዘጋጆችን ልብስ ነጭ በነጭ እስከ ኮፍያ ድረስ ለብሰን ነው የምንሄድ የነበረ። በአጋጣሚ ፕራክቲካል የምናደርግበት ክላስሩም ውስጥ የልብስ መቀየሪያም ስላልነበረ እዛው ዶርማችን ውስጥ ቀይረን ያን ነጭ ልብስ ለብሰን ነበር ወደ ክላስ የምንሄደው ማለት ነው። ስለዚህ ከዶርማችን ተነስተን ወደ መማሪያ ክፍል ያን ነጭ ልብስ አድርገን በምንሄድበት ሰዓት በጣም በከፍተኛ ሁኔታ ኦልሞስት ሁሉም የትምህርት ክፍሎች ተማሪዎች ማለት ይቻላል በእኛ ላይ ይስቁብን ነበር፣ ሙድ ይዙብን ነበረ። እንደነዚህ አይነት የተለያዩ ስያሜዎችንም እያመጡ ይሰጡን ነበረ ማለት ነው። ይሄ ለብዙዎቻችን በጣም ቻሌንጂንግ ነው። በተለይ ወደ ዲፓርትመንት አንዳንዱ አምኖበት ወዶ ፈቅዶ ይገባል፣ አንዳንዱ በአጋጣሚ ይገባል። ከገባን በኋላ ግን ነገሮች እንደጠበቅናቸው አልነበሩም ማለት ነው። በተለይ አብዛኛው የማህበረሰቡ ምላሽ ትንሽ ጥሩ አልነበረም ማለት ነው። ስለዚህ በጣም በከፍተኛ ሁኔታ ነው ጓደኞቻችን ያው ሲስቁብን የነበረው። ስለዚህ 1 ዓመት አካባቢ በጣም ከባድ ቻሌንጅ ነበረ። ምክንያቱም ራሳችን አሳምነን በተለይ ወደ ኢንተርንሺፕ ወደ አዲስ አበባ አንዳንድ ሆቴሎች መጠን ፕራክቲስ አድርገን እስክንመለከት ድረስ እኛም ጥርጣሬ ውስጥ የገባንበት ሁኔታ ስለነበረ በጣም ቻሌንጂንግ ነው። ከዛ በኋላ ግን ቀስ በቀስ ዲፓርትመንቱንም አክሴፕት የማድረግና እሱ ላይ ፎከስ አድርጎ የመቀጠል ነገር ነው የገጠመኝ ማለት ነው። በጣም ጥሩ። እንደው ከዚህ ጋር በተያያዘ ይሄ የእናንተ በወቅቱ ለዲፓርትመንቱ ለትምህርት ክፍሉ ያላችሁ አመለካከት አለ፣ ከዛ ፕሮፌሰርም እንደገና ከአጠቃላይ ሁኔታው የተገነዘባችሁት ነገር አለና ይሄ ከሪያሊቲው ጋር ምን ይመስል ነበረ? በተለይ የትምህርት የአካዳሚክ ስኬቱ እንዳለ እንደተጠበቀ ሆኖ ወደ ስራ ዓለም ስትገቡ እንደ መጀመሪያ ባች የመንገድ ጠራጊዎች ነበራችሁ እና ያ ደግሞ የራሱ የሆነ ቻሌንጅ የሚገጥምበት ሁኔታ ይኖራል። ብዙ ጊዜ አዲስ ሲኮን አቀባበሉ ላይ የተለያዩ ነገሮች ላይ ትንሽ ከባድ ነገሮች ይኖራሉ ብዬ አስባለሁ። እንዴት ነበር? እውነት ነው፣ በጣም ከባድ ቻሌንጅ ነው እውነት ለመናገር የገጠመን ማለት ነው። ምክንያቱም ምንድነው አንድ ሰው ወደ ዩኒቨርሲቲ ከገባ በኋላ ዩኒቨርሲቲ ግራጁዌት አድርጎ በአብዛኛው በወቅቱ በነበረው ኮንቴክስት በመንግስትም ሊሆን ይችላል በሌላ አካል ስራ ትመደባለህ ወይም በግል ድርጅት ተወዳደር ትገባለህ። የነበረው አጠቃላይ ሂደት ይህንን መስለኝ ነበር። እኛ እንግዲህ በተለይ ዲፓርትመንቱ ቀስ እያለን ኮርሶችን መማር በምንጀምርበት ሰዓት ትንሽ ከሌላው የትምህርት መስክ ለየት ያሉ ኤክስፔሪንሶች ነው የነበሩን ማለት ነው። ለምሳሌ ምግብ ዝግጅት የተግባር ላቦራቶሪ ውስጥ በምንገባበት ሰዓት ሽንኩርት መክተፍ ይኖራል፣ ድስት ማጠብ ሊሆን ይችላል፣ የመሳሰሉት ነገሮች በሚኖሩበት ሰዓት እንደነዚህ አይነት ነገሮችን ብዙዎቻችን ለመቀበል ተቸግረናል ማለት ነው። ምክንያቱም ሆቴል ማኔጅመንት ስለተባለ የማኔጅመንት ኮርሶችን እንዴት ማኔጅ እንደምናደርግ ብቻ ተምረን እንወጣለን የሚል አይነት አመለካከቱ ስለነበረ፣ ነገር ግን በአጋጣሚ የሆቴልም የቱሪዝም መስክ በተለይ ተግባር ኦሪየንትድ ነው። በተግባር እጅህን አፍታተህ ኢንዱስትሪ ውስጥ ገብተህ አጠቃላይ ያለውን ተምረህ የምትወጣበት መሆኑን በሂደት ነው የተመለከትን ማለት ነው። እንግዲህ ቻሌንጁ የጀመረው ምንድን ነው? በአጠቃላይ በ3 ዓመት የዩኒቨርሲቲ ቆይታችን
ይህን መርሃ ግብር በምንማርበት ሰዓት 2 ጊዜ ለአንድ ወር ያህል ወደ አዲስ አበባ ከተማ መጥተን የተለያዩ ሆቴሎች ላይ ተመድበን የተግባር ልምምድ ወይም ኢንተርንሺፕ እናደርግ ነበረ ማለት ነው። እንግዲህ ችግሩ የጀመረው በዚህ ወቅት ነው። እንግዲህ ሐዋሳ የአንድ የክልል መቀመጫ ከተማ ናት። ነገር ግን የሚመጥኑ ሆቴሎች ስላልነበሩ ለተግባር ልምምድ እንኳን ወደ አዲስ አበባ ለመምጣት ተገደናል ማለት ነው። አዲስ አበባም ቢሆን የነበሩት የዚያኔ በአብዛኛው በመንግስት ይዞታ ስር የነበሩ ረዘም ያለ ዓመት ያገለገሉ እድሳት የሚፈልጉ የመሳሰሉት ሆቴሎች የነበሩበት ነው። ነገር ግን ለእኛ በተለይ ከተለያየ ክፍለ ሀገር ከገጠር አካባቢ ወይም በክልል ከተሞች ላይ ለመጣን ሰዎች ትላልቅ ሆቴሎች ብለን ነው አስዩ የምናደርጋቸው ማለት ነው። እዛው ስንገባ የመጀመሪያው ቻሌንጅ የገጠመን ምንድን ነው? ለምሳሌ የተለያዩ ዲፓርትመንቶች ተመድበን በምንሰራበት ሰዓት የመጀመሪያ ጥያቄ የሚጠይቁን እዛው ያሉ ሰራተኞች ናቸው። እናንተ ምንድን ናችሁ ብለው ይጠይቃሉ። አይ እኛ እንደዚህ የሆቴል ማኔጅመንት የዲግሪ መርሃ ግብር ተማሪዎች ነን። እንዴት በዲግሪ ትማራላችሁ ይህን ስራ በዲግሪ ከዛ በኋላ የትኛው መስሪያ ቤት ልትቀጠሩ ነው የሚል ቴንሽን ውስጥ እንድንገባ ያደረጉን አስተያየቶች ነበሩ የሚሰጡ የነበሩ ማለት ነው። እዛም ሂደን ፕራክቲስ በምንሄድበት ሰዓት እነሱ እንደ ማንኛውም ተለማማጅ ማጽዳት ካለብን ማጽዳት፣ መጥረግ ካለብን እንድንጠርግ ኤክስፔክት ያደርጋሉ። አብዛኛዎቻችን እኛ ደግሞ የማኔጅመንት የመሆን ፍላጎት ይዘን ስለሆነ በውስጣችን የመጣን ይሄ ስራ እኛ ልንሰራ አንችልም፣ በኋላም ማኔጀር ስንሆን የሚል አይነት አመለካከት በተለይ በጓደኞቻችን አካባቢ በብዛት ይነሱ ነበረ ማለት ነው። ስለዚህ አንዳንዶቻችን ደግሞ ፎከስ አድርገን የስርዓተ ትምህርቱ መሆኑን አንደርስታንድ አድርገን ያው ስራዎችን ስንሰራ ነበር። ከዚህም ቀጥሎ ደግሞ በተለይ ግራጁዌት አድርገን ወደ ስራው ዓለም ለመምጣት በምናደርግበት ሰዓት በጣም ከባድ ፈተና የገጠመን እሱ ነው። እንግዲህ የመጀመሪያው ምንድነው? ሆቴል ማኔጅመንት በመጀመሪያ ዲግሪ ደረጃ በመንግስትም ይሁን በግሉ መዋቅር ውስጥ እንደ ስራ ሪከርድ የተደረገ አልመሰለኝም ማለት ነው። በሲቪል ሰርቪስም ሊሆን ይችላል፣ በመንግስት መዋቅር ውስጥ እንደዚሁ ደግሞ በሆቴሎች ውስጥ በዲግሪ ተመርቆ ሊሰራ የሚችል ስራ ይሄ ነው ተብሎ ዲፋይን የተደረገ ነገር አልነበረም ማለት ነው። ሶ ምንድነው የምናደርግ የነበረው? በአብዛኛው ማስታወቂያዎች እንመለከታለን። 4 ኪሎ ሊሆን ይችላል፣ ጋዜጦች ላይ ሊሆን ይችላል። ለስራ ለመቀጠር በምንፈልግበት ሰዓት ለኛ ሊቀራረብ ይችላል ብለን የምናስበውን ሙያ መስክ ማመልከት ነው ማለት ነው። ስለዚህ ማክሲመም በወቅቱ የነበረው የአንጋፋው የሆቴልና ቱሪዝም ማሰልጠኛ ኢንስቲትዩት ነው። እሱ ደግሞ እስከ ዲፕሎማ ነው የሚያሰለጥን የነበረ። በዲፕሎማ ካሰለጠናቸው በኋላ በሱፐርቫይዘር እና ከዛ በመለስ ባሉ እየሰሩ ቆይቶ ልምድ ሲያካብቱ ነው ወደ ማኔጀሪያል ፖዚሽን የሚመጡ ማለት ነው። ስለዚህ እኛ ዲግሪ ይዘን ለዲፕሎማ ማስታወቂያ የማመልከት ዲግሪ ይዘን 2 ዓመት 3 ዓመት የስራ ልምድ ለሚጠይቅ ስለምን የማመልከት በአብዛኛው ስለምናደርግ ብዙ ጊዜ ሲቪያችን ያለ መቀበል፣ ሲቪያችን ቢቀበሉ ደግሞ ለኢንተርቪው ላለመጥራት፣ ለፎርማሊቲ ለኢንተርቪው ቢጠሩንም እንኳ ደግሞ የኛ እና የነሱ ኤክስፔክቴሽን ስለማይጣጣም የስራ እድል የማግኘት እድላችን በጣም አነስተኛ ነበረ ማለት ነው። በተለይ በዚህ በጣም ብዙ የኛ ባች ሰፈር አድርጓል ማለት ነው። እንደ አጋጣሚ ሆኖ ግን በአብዛኛው ማለት ይቻላል ከ70-80% በላይ የሚሆኑት የኛ ባቾች በራሳቸው ጥረት፣ አንዳንዶች የራሳቸውን ቢዝነስም በመጀመር አንዳንዶች የተሰጣቸውን ኦፖርቹኒቲ ልክ እንደኔ እኔም አንድ በህይወቴ ትልቁን አሻራ ካሳረፉ ሰዎች መካከል ኦፖርቹኒቲውን ስለሰጠኝ ሰርቼ ስላሳየሁኝ ነው ወደ ማኔጀሪያል ፖዚሽን የመጣሁ ማለት ነው። ስለዚህ እንደኔ አይነት እድል ተሰጧቸው በደንብ ተጠቅመውበት ከፍ ወዳለ ደረጃ ይደረሷሉ። አንዳንዶች ደግሞ በራሳቸው ጥረት በጣም ፍሮም ዘ ስክራችም ጀምረው ይሰራሉ። አንዳንዶች ደግሞ ዘርፍም ቀይረው ደግሞ 4 ዓመት ዩኒቨርሲቲ ትምህርታቸውን ተምረው ነገር ግን ኢንዱስትሪው እኛን አልተቀበለንም ወይም ከኛ ጋር ለእኛም ይሁን ቦታ የለውም ብለው ደግሞ ትተው ደግሞ ዘርፋቸውን የቀየሩ በጣም በርካታ ናቸው ማለት ነው። ስለዚህ የተወሰናችን ባገኘነው እድል ግን በደንብ ኤክሰርሳይዝ አድርገን በማሳየታችን ምክንያት ዲፓርትመንቱ አስፈላጊ ነው፣ ወደ ሆቴል ውስጥ ገብተው ይህን ሆቴል ለውጠዋል፣ ነከሌ አሻሽለዋል የሚባል አይነት ነገር ፊድባኮች ስለመጡ የትኛውም ዩኒቨርሲቲ እንደሚያደርገው ደግሞ ተጨማሪ ፊድባኮችን አጠቃላይ ከኛም ተወስዶ ደግሞ የካሪኩለም ማሻሻያዎች እየተደረገ ያው ዲፓርትመንቱ በተጠናከረ ሁኔታ የቀጠለበት ሁኔታ አለ ማለት ነው። በጣም ጥሩ። ከዚህ ጆርኒ ጋር እንግዲህ በተያያዘ አንተ በትምህርቱም በአካዳሚኩም ቀጥለህበት ወደ 3 የሚሆኑ የማስተርስ ዲግሪ ፕሮግራሞችን ጆይን አድርገህ አጠናቀሃል። አሁን ደግሞ የዶክትሬት ጥናት ላይ ነው ያለውና በዚሁ እንግዲህ የትምህርት ተቋም ጆይን አድርገህ በሲቲቲአይ
ጥናትና ምርምር ስራዎችን ስትሰራ ስታስተምር ነበረ። በዛው ጎን ለጎን ደግሞ አንዳንድ የፕራይቬት ተቋማትንም መርተሃል እና በተለይ ደግሞ የማርኬቲንግ የሎጂስቲክ እና ሰፕላይ ቼን ማኔጅመንት በማስተርስ ዲግሪ እነዚህን ፕሮግራሞች መማረ እነዚህን ተቋማት በመምራት ሂደት ውስጥ በምን መልኩ ጠቅሞኛል ብለህ ትላለህ? ምን አይነት የተለየ አውትሉክ ቪው ሰጥቶኛል ብለህ ትላለህ? እንግዲህ እንደገለጽከው የመጀመሪያ ዲግሪን በሆቴል ማኔጅመንት ከሐዋሳ ዩኒቨርሲቲ ግራጁዌት ካረኩኝ በኋላ ያው የግል ሆቴሎች ውስጥ መስራት ነው የጀመርኩ። በአጋጣሚ የጀመርኩበት አንድ ባለ 3 ኮከብ ሆቴል ውስጥ በኦፕሬሽን ማኔጀርነት ነው የስራ እድል ያገኘው። እንግዲህ ይህን እድል የሰጡኝ ኢንዱስትሪው ላይ ረዥም ጊዜ ቆዩ አቶ አያሌው አጎናፈር የሚባሉ በወቅቱ ያን ሆቴል ማኔጅ የሚያደርጉ የነበሩ ሰው ናቸው። እሳቸውም በጣም ከልብ ማመስገን ነው የምፈልገው። ምክንያቱም ልምድ የለህም አልሰራህም ሳይሉ ኢንተርቪው አረጉኝ። በኢንተርቪው በጣም ሰፋ ያለ ኢንተርቪው ካረጉኝ በኋላ ፍላጎቴን ተነሳሽነቴን ካዩኝ በኋላ ነው ያን እድል የሰጡኝ። እንዲሁም መጀመሪያ ላይ ያወጡት ማስታወቂያ 3 4 5 የሱፐርቫይዘሪ መደቦች ነበር ያወጡ። ለምሳሌ ምግብና መጠጥ ሱፐርቫይዘር፣ ፍሮንት ኦፊስ ሱፐርቫይዘር፣ ሃውስኪፒንግ ሱፐርቫይዘር፣ ናይት ሱፐርቫይዘር ነበር። በኋላ እኔን ኢንተርቪው ካረጉኝ በኋላ ግን ይህን ጠቅለል አድርገው ለእኔ ነው የሰጡኝ ማለት ነው። ዳት ሚንስ ተነሳሽነቴን ስላዩ ማለት ነው። ከዛም ቀጥሎ ወደ ድርጅቱን በምገባበት ሰዓት ምንድነው ያሉኝ? 2 ሳምንት እያንዳንዱ ዲፓርትመንት እየገባ ፕራክቲስ አርግ፣ ደሞዝ እየተከፈለ እንደምትማር ቁጠረው ሚል ንግግር ከተናገሩ በኋላ ይህን ኦፖርቹኒቲ ሰጠውኝ። ኦልሞስት 1 ወር 2 ወር አካባቢ የሚሆነው የመጀመሪያዎቹን ኪችን ውስጥ አብሬ ድጋሚ እየገባሁ እየላጥኩ እየከተፍኩ፣ ሃውስኪፒንግ አብሬ እያጸዳሁ፣ ፍሮንት ኦፊስ ላይ እንግዳ እየተቀበልኩ እያስተናገርኩ፣ ሌሎቹ ላይም በዚህ አይነት ሂደት ነው እኔም ለማሳየት አቅሜን ለማሳየት የሞከርኩት ማለት ነው። ስለዚህ ከዛ ጊዜ ጀምሮ ያው የተለያዩ ሆቴሎችን የመምራት እድሉ ገጥሞኛል። እየተማርክ ሂደህ ደግሞ ትምህርትን ማሻሻል ራስን አፕግሬድ ማድረግ ደግሞ ጥያቄ ወደ አእምሮ ይመጣል ማለት ነው። ስለዚህ ይህ በሚመጣበት ሰዓት እንግዲህ ሆቴል ማኔጅመንት የመጀመሪያው ነው። ሁለተኛ ዲግሪ ለመቀጠል በምንፈልግበት ሰዓት ደግሞ ያው እድሉ ብዙ አልነበረም ማለት ነው። የመጀመሪያው መሰረታዊ ምክንያት በሁለተኛ ደረጃ ትምህርቱ በዛ ወቅት አይሰጥም። ሁለተኛው መሰረታዊ ምክንያት ደግሞ በተለይ ሁለተኛ ዲግሪ በየትኛው መርሃ ግብር ለመማር ስትፈልግ ዩኒቨርሲቲ ውስጥ ለገቡ ሰዎች ነው ቅድሚያ የሚሰጥ የነበር ወይም የትምህርት ተቋም ውስጥ ስለገቡት። ስለዚህ ምንድነው እኔ ያደረኩት ትምህርት ለመማርን ፍላጎት ስለነበረኝ ሆቴል ውስጥ እየሰራሁ ጎን ለጎን ደግሞ ያው በአንጋፋው የሆቴልና ቱሪዝም ማሰልጠኛ ኢንስቲትዩት ያው በመምህርነት የተቀጠርኩኝ ማለት ነው። ስለዚህ እዛ በምቀጠርበት ሰዓት ዋናው መሰረታዊው የመማር እድል ይኖረኛል በሚል ነው። ስለዚህ ኢንስቲትዩቱም የመማር እድል ሰጠኝ። ነገር ግን የምንማረው ትምህርት ደግሞ አላገኘንም ማለት ነው ከኛ ጋር አብሮ አላይ ሊያደርግ የሚችል። ስለዚህ ምንድነው ያደረግነው በወቅቱ የተሻለ እኔም ፍላጎት የነበረኝ እንደገና ከሙያው ጋር አብሮ ሊሄድ የሚችለው ማርኬቲንግ ማኔጅመንት የሚባለው አዲስ አበባ ዩኒቨርሲቲ ገብተን ሰልጥነናል ማለት ነው። ከዛም በኋላ ደግሞ በስራ ሂደት ደግሞ ሌሎች ትምህርቶችን ሎጂስቲክስ እንደዚሁም የሎጂስቲክስ እና ሰፕላይ ቼን ማኔጅመንት ሌላ ተጨማሪ ማስተርስ የማግኘት እድል አግኝቻለሁ ማለት ነው። ስለዚህ እንደነዚህ አይነት ዳይቨርሲፋይድ የሆኑ የትምህርት መስኮችን በመማር ሂደት ውስጥ በተለይ ሆቴል ውስጥ ዴይ ቱ ዴይ ኦፐሬሽን ውስጥ ከሰራተኛ ጋር ባለ ግንኙነት፣ ከደንበኛ ጋር ባለ ግንኙነት፣ ከስቴክሆልደሮች ጋር ባለ ግንኙነት አጠቃላይ አፕላይ እንዳረግ እድሉ ሰጥቶኛል ማለት ነው። ለምሳሌ አሁን እንደምታውቀው ከማርኬቲንግ የሴልስ የብራንዲንግ እንደዚህ አይነት ጉዳዮች በተለይ በሆስፒታሊቲ እና ቱሪዝም ቢዝነስ ውስጥ ገና ብዙ ያደጉ አልነበሩም ማለት ነው። በተመሳሳይ የሰፕላይ ቼን ወይም ደግሞ የአቅርቦት ሰንሰለት አስተዳደር ብለን የምንገልጸውንም ቢሆን በተለይ ለምሳሌ መመረቂያ ወረቀት በማዘጋጅበት ሰዓት በተለይ ሎጂስቲክስ እና ሰፕላይ ቼን ማኔጅመንት ላይ እዚህ ሆቴሎች ላይ ነበር የሰራሁኝ ማለት ነው። ስለዚህ በተለይ የሎጂስቲክስ ዲፓርትመንት የሚባል አይታሰብም ጭራሽ ማለት ነው። የሰፕላይ ቼን የሚባል ወይም ፕሮኩርመንት ወይም ፐርቼዚንግ የሚባለው ራሱ እንደ ዲፓርትመንት ተዋቅሮ ከመስራት አኳያ መሰረታዊ ክፍተት አለ ማለት ነው። ምክንያቱም አብዛኛው ሆቴሎች ከግዢ ጋር ግዢዋን ወይም ደግሞ ፐርቼዚንግ የምትባለውን አንዱ የሰፕላይ ቼን አንዷ ኤሌመንት ብቻ ይወስዱና እሱ ላይ የቅርብ ዘመዶቻቸውን አሳይን አድርገው የማሰራት አይነት ነገር ነው ትሬንዱ የነበረው። በሌሎች ሀገሮች በምናይበት ሰዓት ግን አጠቃላይ የሰፕላይ ቼን ማኔጅመንት የሚባለው በጣም ትልቅ ሎጂስቲክስን ከጨመረ ነው ደግሞ በጣም ትልቅ ኢንዱስትሪ ነው። በጣም በርካታ ትሪሊየን ዶላሮች የሚንቀሳቀሱበት ነው። ስለዚህ ከግባት መረጣ አንዳንድ ጊዜ ከፕሮዳክሽንም ሊነሳ ይችላል። አጠቃላይ እስከ ኮንሳምፕሽን ድረስ ያለውን የትራንስፖርቴሽን ኢሹን
የስቶሬጅ የዌርሃውስ እንደዚሁም ደግሞ ከኢምፖርት ኤክስፖርት ጋር በተያያዘ ደግሞ ኤልሲ ከመክፈት እንደዚሁም ፍራይት ፎርዋርዲንግ የሚባለውን በጣም በርካታ አካላት ኢንቮልቭ የሚያደርጉበት ትልቅ ኢንዱስትሪ ነው ማለት ነው። ስለዚህ ወደ ሆቴልን በምንመጣበት ሰዓት እንደምታውቀው ኢንፑት አለ፣ ፕሮሰስ አለ፣ እንደገና አውትፑት ለደንበኞች የምታቀርበዋል። ስለዚህ ለምሳሌ ከሽንኩርት ከቃሪያ ከቲማቲም ጀምሮ ትክክለኛውን ኳሊቲ ግብዓት ፈልገህ ገዝተህ እሱን በተገቢ ሁኔታ ፕሮሰስ አድርገህ ለደንበኞች በማቅረብ ሂደት ውስጥ ግብዓት ወይም ደግሞ አጠቃላይ ሰፕላይ ቼን የሚባለው ስርዓት በጣም ክሪቲካል የሚባለው ነው ማለት ነው። ምክንያቱም እሱ ላይ ፌል ካረክ የደንበኛ እርካታ ልታረጋግጥም አትችልም ማለት ነው። ስለዚህ ይሄ ሰፕላይ ቼን የሚባለው በባክዋርድ እና ፎርዋርድ ብለን ልናየው እንችላለን። አንደኛው አሁን የጠቀስኩልህ በተለይ ግብዓቶችን ፑል አድርጎ እነሱን ፕሮሰስ አድርጎ ለተጠቃሚ ማግኘት ነው። ሁለተኛው ደግሞ ኢቨን ደንበኞችን ራሱ በሰፕላይ ቼን ስርዓት ውስጥ ነው የምታገኛቸው ማለት ነው። ለምሳሌ ቱር ኦፐሬተሮች ይኖራሉ። ቱር ኦፐሬተሮች አልጋ የሚይዙ፣ መኝታ ክፍል የሚከራዩ፣ አዳራሽ የሚከራዩ፣ ሌሎች ከውጭም ከሀገር ውስጥም ተገልጋዮችን እነሱ አምጥተው በእነሱ አማካኝነት ነው የምታገኝ ማለት ነው። ስለዚህ በሁለቱም በኩል በምታይበት ሰዓት ይሄ የአቅርቦት ሰንሰለት የሚባለው ወይም ደግሞ የሰፕላይ ቼን ማኔጅመንት የሚባለው በጣም መሰረታዊ ነው። እዛ ላይ ያገኘኋቸው መሰረታዊ ነገሮች ደግሞ በስራው ዓለምም ኤክሰርሳይዝ እንድታደረግ በጣም መሰረታዊ ጥቅም እንደሰጠኝ መናገር እችላለሁ ማለት ነው። እንደው ከመራሃቸው ተቋማት እኔም የማውቀው አንዱ በጣም በወቅቱ ትልቅ የነበረ ነው። አይ ቲንክ አሁንም በስታር ደረጃ ያለ ነው። እምቢልታ ሆቴልን በዋና ስራ አስኪያጅነት መርታልና ምናልባት እስቲ ከአሁን የምትለኝ ነገሮች አንጻር ከትርፍ ዳግ አንጻር እነዚህ ነገሮች ሁሉ እንግዲህ ፕራይቬት ተቋማት ላይ የሚታየው ምን ያህል የፕሮፊት አመጣ፣ ምን ያህል ሬቬኑን ጨመረ የሚል ነው። ሌላው የኦፕሬሽን ነገሮች የማርኬቲንግ እኛ የምንላቸው አብዛኞቹ ከውጪ ባለሙያውም ሆነ ተስተናጋጁ የሚያያቸውን ነገሮች የመረዳቱ ነገር ያን ያህል የለም። ሞር ፎከሱ የሚሆነው ፕሮፊቱ ላይ ነው እና ከዚህ አንጻር አንተ ያመጣኸው ለውጥ ምንድን ነው? እዛ አካባቢ ላይ እንግዲህ ምንድን ነው እምቢልታም ብቻ ሳይሆን በሌሎች በነበርኩባቸው በመራኋቸው ሆቴሎችም ውስጥ እንደጠቀስከው በተለይ ለትርፍ የሚሰሩ ተቋማት ናቸው። የትኛውም ሆቴል በእኛ ሀገር ኮንቴክስትም በሌላው ሀገርም በአብዛኛው ሽያጭ አለ። ከሽያጭ በመለስ የደንበኛ እርካታን ከምንም ነገር በላይ ግን ያው ትርፋማነትን ማሳደግ ነው። ስለዚህ እንግዲህ በማርኬቲንግ ጽንሰ ሀሳብ መሰረት በተለይ ፊሎዞፊዎች አንደኛው ማርኬቲንግ ፊሎዞፊ ተብሎ የሚጠቀሰው የትርፍን ማምጣት አንድ ነገር ነው። ነገር ግን ደግሞ የደንበኛ እርካታንም ደግሞ ሳይመንትነስሊ አቺቭ ማድረግ ይጠይቃል ማለት ነው። ምክንያቱም ሽያጭ መሸጥ አንድ ነገር ነው፣ ትርፍ ማግኘት አንድ ነገር ነው። እሱ ብቻ ግብ ከሆነ አንድ ድርጅት ሰስተኔብል ሆኖ ረዥም ዓመት ሊቀጥል አይችልም ማለት ነው። ለምሳሌ በሌሎች በአውሮፓም በአሜሪካም ያሉ ትላልቅ ስም ያላቸው ሆቴሎች በምንወስድበት ሰዓት ከልጅ ልጅ እየተሸጋገሩ የሄዱበት አንዱ መሰረታዊ ምክንያት ትርፋቸውንም ኢንሹር እያደረጉ ነው። በተመሳሳይ ወቅት ደግሞ የደንበኞቻቸውን እርካታ እያረጋገጡ ነው። አሁን ከደንበኛ እርካታም ከፍ ብሎ ደግሞ ይህ ሶሳይታል ማርኬቲንግ የሚባለው ደግሞ የማህበረሰቡንም የሌሎች ስቴክሆልደሮችንም ኢንትረስት ፍላጎት ሁሉ ማሟላትን መሰረት ያደረገ ነው ማለት ነው። ስለዚህ እንደነዚህ አይነት ነገሮች ኤክሰርሳይዝ ለማድረግ ሁኔታዎች ላይ ፈቅዱልህ ይችላሉ። ነገር ግን እዛ ላይ ያሉ መሰረታዊ ኤሌመንቶችን ወይም ፕሪንሲፕሎችን መርሆችን ግን አቅም በፈቀደ ደረጃ ተግባራዊ ባደረካቸው መጠን ሪተርኑ በተመሳሳይ ነው ማለት ነው። የሰፕላይ ቼን ማኔጅመንቱን በምናይበት ሰዓት ቅድም የጠቀስኩልህ ነው። ለምሳሌ እቃ በሚገዛበት ሰዓት ማንኛውም ግብዓት በሚገዛበት ሰዓት አይዘር ጨረታ ታወጣለህ፣ ዝቅተኛ ሊስት ፕራይስ ነው የምትገዛ፣ ወይንም ደግሞ ቅድም ያልኩህ ለባለቤቶች ወይም ለሼርሆልደሮች ቅርብ የሆነ ሰው ዝም ብሎ ግዢ ተመድቦ ከሆነ ወጪን ቆጣቢ በሆነ ሁኔታ የማረግ አይነት ነገር ነው። ስለዚህ ወጪ መቆጠብ አንድ ነገር ነው። ነገር ግን ለከፈልከው ገንዘብ ተመጣጣኝ የሆነ ቫልዩ ፎር መኒ ብለን የምንገልጸውን ተመሳሳይ ቫልዩ ያላቸውን ነገሮች መግዛትን እርግጠኛ መሆን ያስፈልጋል። ስለዚህ ሰፕላየሩ ማን ነው? የማምረት አቅሙ ምን ያህል ነው? እያመረታቸው ያሉ ግብዓቶች የጥራት ደረጃስ እንዴት ነው? ከዛም ከተረከብክ በኋላ ደግሞ እሱን ፕሮሰስ አድርጎ በማቅረብ ሂደት ውስጥ አጠቃላይ ወጪህንም መቆጣጠር ካልቻልክ፣ ወጪ መቆጣጠር ስንል እንግዲህ መሰረታዊ ቤዚክ የምንለውን ሳይሆን አላስፈላጊ ወጪዎችን እየተቆጣጠርክ ሽያጭህን እያሳደግ ካልሄድክ በስተቀር የሚፈለገው ለውጥ ሊመጣ አይችልም ማለት ነው። ስለዚህ ምንድነው የትኛውን ቦታ እኔ ብዙ ጊዜ ማድረገው መሰረታዊ አሰስመንት ከሰራሁኝ በኋላ በዛ አሰስመንት መሰረት
ምን አለን ምን የለን የሚለውን መመልከት ነው። ስለዚህ ያለንን ነገሮች በደንብ እንዴት አድርገን አጉልተን እንጠቀምባቸው፣ የሌሉንን ወይም ደግሞ እንደ ክፍተት እንደ ድክመት ያሉትን ደግሞ እንዴት አድርገን ወደ ኦፖርቹኒቲ እንቀይራቸው የሚለውን አይነት ነገር ላይ በደንብ ኤክሰርሳይዝ ማድረግ ያስፈልጋል። ለዚህ ደግሞ መላ ሰራተኛውን ደግሞ ማሳተፍ ያስፈልጋል ማለት ነው። ስለዚህ አብዛኛው በተለይ ሆቴል ውስጥ በምትሰራበት ሰዓት ቻሌንጁ ወይ አይዘር የኦነሩን ኢንትረስት መጠበቅ አለብህ ወይንም ደግሞ የሰራተኛውን ኢንትረስት መጠበቅ አለብህ። ነገር ግን አንድ ድርጅት በጣም ሰክሰስፉል ነው የሚባልበት ምክንያት የስቴክሆልደሮችን ኢንትረስት ለመጠበቅ ጥረት ማድረግ ነው። እንግዲህ ስቴክሆልደር ስትል ኦነሩ አንድ ብቸኛ ስቴክሆልደር ነው እንጂ ሙሉ በሙሉ ስቴክሆልደሩ እሱ ብቻ አይደለም ማለት ነው። ስለዚህ አካባቢው ማህበረሰብ ይኖራል፣ ሰራተኞች ይኖራሉ፣ ራሱ ተጠቃሚዎች ከስተመሮች ይኖራሉ፣ አቅራቢዎች ሰፕላየሮች ይኖራሉ። የነዚህን ሁሉ አስማች አስ ፖሲብል በተመጣጠነ ሁኔታ ባላንስ አድርጎ ለመሄድ ያደረግናቸው ጥረቶች ያው ሰክሰሶች ነበሩት ማለት ነው። ስለዚህ ስፔሲፊካሊ የጠቀስከውንም ሆቴል በምንወስድበት ሰዓት በጣም ዳይቨርሲፋይድ የሆነ አውትሌቶች አሉት ነው። ሌላ ሆቴል እንደሌለው ለምሳሌ ሲኒማ አለው፣ የቢራ ማይክሮ ብሪዮሪ ብለን የምንገልጸው የቢራ ማምረቻ አለው። ቅድም ያልከው ለምሳሌ ሰፕላይ ቼን ኢሹ እዚህ ጋር ሊመጣ ይችላል ማለት ነው። ምክንያቱም ለምሳሌ ግብዓቶችን ብቅልን ጨምሮ ሌሎችን ከጀርመን የሚመጣበት ሆቴል ነው የነበረ ማለት ነው። የዋና የጂምናዚየም እና ሌሎች በጣም በርካታ ፋሲሊቲዎች አሉት። ስለሆነ እኔም የተማርኩበት ነው። ምክንያቱም አዳዲስ የሲኒማ ቢዝነስ ውስጥ ከአርቲስቶች ጋር የመቀራረብ በመስራት እድሉ ሰጥቶኛል። ብሪዮሪው ላይ በምትሄድበት ሰዓት ደግሞ የቢራ ማሽኖችን የሚጠግኑ ሰዎች ጋር፣ ግብዓት ከሚያቀርቡት ከሰፕላየሮች ጋር፣ ከፍራይት ፎርዋርደሮች ጋር፣ ከእቃ ትራንስፖርት ከሚያደርጉት ጋር ከመሳሰሉት ጋር የመተዋወቅ እውቀት፣ ልምድ የማግኘት የመሳሰሉት ሁሉ ያገኘሁበት ነው። በተመሳሳይ እኛም ደግሞ በነበረን ቆይታ ሆቴሉ የነበረው ነገር መሰረታዊ ነው። ነገር ግን በጊዜ ሂደት ዝቅ ያለ ስለነበረ ከተረከብን በኋላም በባህልና ቱሪዝም ሚኒስቴርም ተመዝኖ ከፍ ያለ ደረጃ የተሰጠው ሆቴልም እንደነበረ ይታወቃል ማለት ነው። ስለዚህ በደንበኛው እርካታ ምን በለው በሽያጭ መጠን ማሳደግም ሊሆን ይችላል፣ በሰራተኞች ሳቲስፋክሽንም ሊሆን ይችላል። በጣም ተጨባጭ የሆነ ለውጥ ካመጣንባቸው መካከል ነው ማለት ይቻላል። እንደው በዚሁ አንተ በጣም ብዙ ጥናትና የምርምር ስራዎችም እንደሰራ አውቃለሁ እና እነዚህ አሁን የጠቀስናቸውንም ተቋማት መርታል። በዚህ ሂደት ውስጥ እንደው ከብራንድ ኢንተርናሽናል ሆቴሎች ውጪ አብዛኞቹ የሎካል ሆቴሎች ያለባቸው እዚህ የግዢ ከዛ ጋር የተያዘ የሎጂስቲክ የሰፕላይ ቼን ብለ ያነሳቸው ጉዳዮች ላይ ክፍተቶች አሉ። ኢቭንዞ በጣም ብዙዎቹ ኮስት ማኔጅ እንደሚያደርጉ ግዢያቸው ላይ ኤፊሽንት እንደሆኑ በተለይም ደግሞ የራስ ሰው የቤተሰብ የሆነ ሰው በመመደብ እዛ ላይ ያንን እንደሚሰሩ ይታወቃል። ይሄ ምንም ችግር ኖሮት አይደለም፣ ግን ደግሞ በእውቀት የተመራ አይደለም በአብዛኛው እንዲሁ ስለሚታመን ያ ሰው እዛ ጋር የሚደረገው በዚህም የተነሳ በጣም ቺፕ የሆኑ ነገሮች ሊገዙ ይችላሉ፣ ደረጃውን ያልጠበቀ። አንተ እስቲ ያስተዋልከው ሂድን ኮስት ነው የምትለው ምናልባት በአመት ውስጥ በጣም ብዙ ፕሮፊት ያሳጣል እነዚህን ሆቴሎች ብለ የምትለውና በዛ አንጻር የምታነሳው ነገር ካለ? እንግዲህ በጣም በርካታ ነገሮች ማንሳት ይቻላል ከዚሁ ጋር በተያያዘ ማለት ነው። ምክንያቱም ቅድም የጠቀስከው ይሄ ሂድን ኮስት ብለን የምንገልጻቸው ወይንም ደግሞ ብዙ ቪዚብል ያልሆኑ ሳናውቃቸው ትኩረት ሳናረግባቸው ነገር ግን ድርጅቱን ለኪሳራ የሚዳርጉ በጣም በርካታ ጥቃቅን የሚመስሉ ወጪዎች አሉ ማለት ነው። ይሄ እንግዲህ በደንብ ስትመራ ተቋም በምትመራበት ሰዓት እንደነዚህ አይነት ነገሮች ላይ ዲቴል ኦሪየንትድ ከሆንክ እዛ አካባቢ ላይ ያለው ክፍተቶችን የመድፈን ይቻላል ማለት ነው። እንግዲህ በእኔ ኤክስፔሪንስ እኔ ከመራሁባቸው ሆቴሎችም ውጭ በተለይ አሁን ባለኝ ሮልም አጠቃላይ ኢንዱስትሪው ላይ ባለፉት 10-15 ዓመታት አክቲቭ ስለነበርኩ ከተለያዩ ሆቴሎች ጋር ወይም መሰል ተቋማቶች ጋር በቅርበት የመስራት እድሉ አለኝ። እንግዲህ ምግብና መጠጥ ላይ በዋናነት ለስኬትም ለውድቀትም መሰረታዊ የሚባሉት የግብዓት አቅርቦት የሚባለው ነው። ስለዚህ ግብዓቶች የሽንኩርት፣ የቃሪያ፣ የቲማቲም ወዘተ የምንላቸው ግብዓቶች አጠቃላይ ከግዢ እስከ መጨረሻ ከፕሮዳክሽን አልፈው እስከ ሽያጭ እስከሚደርሱበት ድረስ በጣም ጥብቅ ቁጥጥር ይፈልጋል ማለት ነው። ስለዚህ የምግብ የማቴሪያል ጥሬ ኮስት ሚንርበት እንደዚሁም ደግሞ ከግዢ ጋር በተያያዘ ማለት ነው። ለምሳሌ በዋጋ ዝቅተኛ የሆነ ግብዓት ገዝተህ
መጨረሻ ላይ ግን ካመጣ በኋላ በጣም በርካታ ዌስቴጅ ሊኖረው ይችላል። አንዱ መሰረታዊ ሄድን ኮስት ብለን የምንገልጸው እሱ ሊሆን ይችላል። ምክንያቱም የተወሰነ ገንዘብ ሴቭ ለማድረግ ብለን በጣም በርካታ ወጪ ያለው ሊሆን ይችላል ማለት ነው። ሁለተኛ እነዚህ ግብዓቶች ከስቶሬጅ ጋር በተያያዘ በአብዛኛዎቹ እንግዲህ ሼልፍ ላይፍ አላቸው። በትክክለኛ ቴምፕሬቸር ካላስቀመጥካቸውና ካልተጠቀምክባቸው ስፖይል የማድረግ እድልም ሊኖራቸው ይችላል ማለት ነው። ሌላው መሰረታዊ ነገር ግን ብዙ ጊዜ ኪችን ውስጥ የምንመለከተው ከፖርሽን ኮንትሮል ጋር በተያያዘ ነው። እንግዲህ ሜኑ አለ። የአንድ ሜኑ መሰረታዊ ነገር ሪሲፔ ነው። ሪሲፔ ላይ አንድ ምግብ ለማዘጋጀት ምን ግብዓት ትጠቀማለህ፣ አጠቃላይ ፕሮሲጀሩን፣ ኳንቲቲውን ኢቭን ሰፋ አድርገህ እስከ አቀራረቡም እስከ ሌላም ነገር ሚዳስስ ሰነድ ሆኖ ብዙ ቦታ እንደ ዶክመንት አታገኘውም። ይሄን ኪችን ውስጥ ዶክመንቱ ቢኖርም እንኳን ደግሞ አብዛኛው ምግብ አዘጋጆች ሪፈር አያደርጉትም። ስለዚህ አይተህ ከሆነ ለምሳሌ አንድ ፓስታ በአትክልት ብለህ ብታዘዝ እንደ ስታንዳርድ ለምሳሌ 125 ግራም ነው የሚቀርብ ተብሎ ተቀምጦ ከሆነ አንዳንዱ 120 አድርጎ ሊያቀርበው ይችላል፣ 130 አድርጎ ሊያቀርበው ይችላል። 120 ካረከው አስቸጋሪ ነው። ምክንያቱም ደንበኛው ለከፈለው ክፍያ ተመጣጣኝ ነገር አላቀረብክለትም፣ ዲሳቲስፋክሽን ይፈጠራል። 130 ካረከው ደግሞ እያንዳንዷች 5 ግራም ተደምራ በሌላው ምግብ ላይም ደግሞ ቅድም ያልነውን ሄድን ኮስት ብለን ምክንያቱም ሽያጭ ላይ ወይም ደግሞ ፕሮፊት ላይ ኮንሲደር ያልተደረገ ተጨማሪ ኮስት ስለሆነ እንደነዚህ አይነት ነገሮች አንዱ ኮስት ነው፣ ብዙ ትኩረት የማይደረግበት ማለት ነው። ስለዚህ ምግብና መጠጥ ላይ ሰክሰስፉል ለመሆን ከተፈለገ እንደነዚህ አይነት ቁጥጥር ማድረግ ያስፈልጋል። አንዱ እሱ ነው። ሁለተኛው ማነሳው ከዚህ ከሜንቴናንስ እና ከእድሳት ጋር በተያያዘ ነው። እንግዲህ አሁን እንደምታውቀው በተለይ ሆቴሎች ፕላን አድርገው ሪጉላርሊ የሜንቴናንስ ስራዎችን መሰራት አለበት። ሜንቴናንስ ስንል እንግዲህ በጣም ከጥቃቅን ከኤሌክትሪክ ዋየር ከሶኬት ከምናምን ጀምሮ እስከ ጠቅላላ ሆል ቢልዲንጉን ማደስ ሊሆን ይችላል። ይሄ እንግዲህ ፕሪቨንታቲቭ ሜንቴናንስ የሚባለውን ፕሮሲጀር ኢምፕሊመንት የምታረግ ከሆነ አብዛኛው ወጪዎችን መቀነስ ይቻላል። እንዲሁ በጣም በሲምፕል ምሳሌ ለማስረዳት መኪና ወቅቱን ጠብቆ ሰርቪስ የሚያደርግ ከሆነ ረዥም እድሜ ይቀጥላል። ዘይት ከቀየርክለት፣ ግሪስ ከቀየርክለት፣ እንደዚህ ካረክለት ማለት ነው። ካለበለዚያ ግን እነዚህ ነገሮች ካለፍክ ሙሉ በሙሉ መኪናው ዳሜጅ ያደርግና በወጪ ደረጃም በኪሳራ ደረጃም ከባድ እንትን ሊያመጣ ይችላል። ተመሳሳይ ነው። ኪችን ውስጥ ያሉ ላውንደሪ ውስጥ ያሉ ወይም ደግሞ ሌሎች ዲፓርትመንት ውስጥ ያሉ ትላልቅ ማሽነሪዎችን ጨምሮ የፍሳሽ ስርዓቱ፣ የኤሌክትሪክ ስርዓቱ፣ የመገናኛ ስርዓቱ፣ የሊፍቱ፣ ጀነሬተር የመሳሰሉት ነገር የምትላቸው የሜንቴናንስ እና ኢንጂነሪንግ ዲፓርትመንት በትክክል ዌል ስታብሊሽድ ሆኖ ፕሪቨንታቲቭ የራሳቸውን እቅድ አውጥተው ሪጉላርሊ የጥገና ስራ ማይሰሩ ከሆነ በአንድ ጊዜ ሁሉ ነገር ስታክ ሲያደርግ ምን ይሆናል? የሜንቴናንስ ወጪ በጣም በከፍተኛ ሁኔታ ይንራል። ያን እቃ በፊት መስጠት ያለበትን አገልግሎት መስጠት ወደማይችልበት ደረጃ ይደርሳል። ያ እቃ በሚቆምበት ሰዓት ደግሞ ሰርቪሱን ሁሉ አፌክት ኦፐሬሽኑን አፌክት ያደርገዋል ማለት ነው። የነዚህ ድምር ውጤት በጣም ከፍተኛ የሆነ ያልታሰቡ ወጪዎችን የሚያመጣበት ነው ማለት ነው። በሁለተኛ ደረጃ ይህን ማንሳት እችላለሁ። ሶስተኛ ደረጃ ማነሳው ከሰራተኛ ተርኖቨር ጋር በተያያዘ ነው። ይሄ የሰራተኛ ተርኖቨር እንግዲህ በተለይ የዘርፉ ባህሪ በሚመስል ደረጃ እየተገለጸ ነው። አብዛኛው በማኔጅመንት ደረጃም በኦፕሬሽናል በላይን ስታፍ ደረጃም ሰራተኞች አንድ ሆቴል ውስጥ ገብተው 5 ዓመት 6 ዓመት ከቆየ በጣም ዋው የሚያስብል ነው በአብዛኛው ማለት ነው። ነገር ግን አንድ ሰራተኛ በመቅጠር በመመልመል ማስታወቂያ ከማውጣት ጀምሮ ከዛም በኋላ ቀጥረው መልምለኸው ኦሪንቴሽን ሰጠኸው ስልጠና ሰጠኸው ዩኒፎርም አሰፍተህለት መሳሰሉት ነገሮችን አርገህለት እንትን ስትለው ቢያንስ የዛሬ 5 ዓመት 10 ዓመት 15 ዓመት ከኔ ጋር ይቆያል ብለህ ነው በጣም በርካታ ኢንቨስትመንት ነው ያወጣህለት ማለት ነው። ያ ሰራተኛ ግን በትናንሽ የማኔጅመንት ዲፌክት ሊሆን ይችላል ወይም በአንዳንድ በኮሚኒኬሽን ኢረሮች ምክንያት ሊሆን ይችላል ትቶ ሊሄድ ይችላል። ይሄ ኦልሞስት በሰራተኛው በቀጣሪም በተቀጣሪም ኖርማል ነገር ተደርጎ ነው የሚወሰድ ማለት ነው። ስለዚህ አንድ ሰራተኛ ሄደ ሌላ ሰራተኛ እንቀጥራለን ዳዝ ማተር ነው የሚባል። እዚህ አካባቢ ግን ቅድም ካልኩ ማስታወቂያ ከማውጣት ጀምሮ አጠቃላይ መልምለህ ቀጥረህ አሰልጥነህ ግብዓቶችን አሟልተህ ወርኪንግ ኢኩዊፕመንት ያለው አጠቃላይ ሂደት በጣም ወጪ ያለው ማለት ነው። ይህን ስል ግን ሁሉም ድርጅቶች አሁን የምንለውን ፕሮሲጀር ተከትለው የስራ ኦሪንቴሽን ሰጠው ስልጠና የፕሮፌሽናል ዲቨሎፕመንት ፕሮግራም ያረጋሉ ማለት ሳይሆን የሚያረጉ ካሉ ግን ይሄ በጣም ከፍተኛ ወጪ ነው ማለት ነው። ስለዚህ እንደነዚህ አይነት ነገሮች እኔ በህይወት ኤክስፔሪየንስም ካየኋቸው ዋናዎቹ ነው። በጣም በርካታ መጥቀስ ይቻላል፣ ግን አትሊስት እነዚህ ሶስቱን ምሳሌዎችን ብንወስድ እዛ አካባቢ ላይ ያሉ ወጪዎች ብዙ ማይታዩ
ነገር ግን በቀጥታም በተዘዋዋሪ ፕሮፊትህንም የድርጅቱንም ዘላቂነት ራሱ ተጽዕኖ ማሳደር የሚችሉ ናቸው ማለት ነው። እንደው በዩኒቨርሲቲ የንድፈ ሀሳብ ያልተደገፈ የምትለው ምክንያቱም በዩኒቨርሲቲ የምታውቀው ነው፣ በሆቴል ማኔጅመንት ያለፍክበት ነው። አሁንም እንደ አንድ አካደሚሻን ደግሞ የትምህርት ተቋም በመምራት ሂደት ውስጥ ነው ያለው። ቀደም ሲልም ጆይን ያረከው እዛ ስለነበርና በእነዚህ አብዛኞቹ ሆቴሎች ላይ የምታየው አንድ ሊጠቀስ የሚችል ስኪል ጋፕ ወይም የሊደርሺፕ ጋፕ እንደው ምንድን ነው ትላለህ? እንግዲህ በዚህ በሆቴል ሙያ ውስጥ ስልጠና ውስጥ በጣም መሰረታዊው ነገር መገለጫው ብዬ መወስደው የተግባር ስልጠና ላይ ፎከስ ያደረገ መሆኑ ነው። እንግዲህ አብዛኛው አይተው ከሆነ እኛም የተማርንበት ዩኒቨርሲቲንም ይሁን ሌሎች አሁን በጣም በርካታ ከ20 በላይ ዩኒቨርሲቲዎች በሆቴልና በቱሪዝም ማኔጅመንት በዲግሪ ይሰጣሉ። የአብዛኛዎቹ መገለጫ ምንድነው? አብዛኛው ንድፈ ሀሳብ ላይ ፎከስ ያደረገ ነው ማለት ነው። በተለይ እኛም ከተለያዩ ከፍተኛ ትምህርት ተቋማት ጋር ተቀራርበን የመስራት ተግባር ላይ ፎከስ ስለምናደርግኛ እሱ ላይ ድጋፍ እናደርግላቸዋለን። የሚነሳው መሰረታዊ ምክንያት ለምሳሌ አስተማሪው እዛው ከፍተኛ ነጥብ አምጥቶ እዛው ዩኒቨርሲቲ ላይ የቀረ ተማሪ ነው። እሱ አጠቃላይ በሪል ወርልድ ኤክስፔሪንስ የለውም፣ እጁን አላፍታታም፣ ንድፈ ሀሳቡን አውቆታል። ሲያሰለጥንም በዛ በተመሳሳይ ደረጃ ነው የሚያሰለጥናቸው ማለት ነው። እነዚህ ልጆች ወደ ኢንዱስትሪ በሚሄዱበት ሰዓት በጣም መሰረታዊ ክፍተት ነው የሚገጥማቸው ማለት ነው። እኛም በተጨባጭ የገጠመን ይሄ ነው። ስለዚህ ክላስሩም ውስጥ ተምረህ ያወቅከውን መሰረታዊ ነገር ወደ ኢንዱስትሪው ላይ ልተግብረው ስትል አስቸጋሪ አይደለም። እሱን በተግባርም እጅህን አፍታተህ ራሱ ሰርተህ እንደሌላ ዘርፍ አይደለም። ለምሳሌ አንተ ይገጥመኛል ብለህ የጠበቅከው የተስተናጋጅ ወይም የደንበኛ አይነት እንዲህ አይነት ፍላጎት ሊኖረው ይችላል። እንዲህ አይነቱን በዚህ ያረከዋለሁ ብለህ ተዘጋጅተህ ኤክሰርሳይዝ አድርገህ እጅህን አፍታተህ መጥተህ ሌላ ነገር ሊጠብቅህ ይችላል ማለት ነው። ይሄ ኢንዱስትሪ ባህሪ ነው። ወደ ሌላ ዘርፍ ለምሳሌ የፈርኒቸር ማምረቻ ድርጅት ብትወስድ የደንበኛውን ፍላጎት አስቀድመህ ትረዳለህ፣ ለሱ የተስማማ ነገር ታቀርብለታለህ፣ ብዙም ችግር የለውም ማለት ነው። ሆቴል ላይ ግን ለደንበኛው የተመቸ አገልግሎት በማቅረብ ሂደት ውስጥ ሁልጊዜ የደንበኞች ፍላጎት ተለዋዋጭ ስለሆነ ሁልጊዜ እያደገ የሚመጣ በመሆኑ ምክንያት ምንድን ነው የሚጠበቅ? በስልጠና ሂደት ውስጥ ሁልጊዜ እጅን ማፍታታት፣ ኤክሰርሳይዝ ማድረግ የመሳሰሉት ነው። እዚህ ላይ ደግሞ በተለይ እንደ ክፍተትን ኦብዘርቭ ማድረገው ምንድን ነው፣ እኛም በተለይ በቅርቡ በጣም አግሬሲቭሊ እየሰራንበት ያለውና መሻሻል ያለው ስልጠናዎች የሌላ ሀገርም ተሞክሮ በምናይበት ሰዓት በኢንዱስትሪውና በስልጠና ተቋማት መካከል ነው ተጀምረው የሚጠናቀቁት። እንዴት ነው ተጀምረው የሚጠናቀቁት ብለን በምናይበት ሰዓት በመጀመሪያ ደረጃ የስልጠና ተቋማት የስልጠና መርሃ ግብሮችን ወይም ካሪኩለሞችን ዲዛይን በሚያደርጉበት ሰዓት መጀመሪያ የኢንዱስትሪውን ፍላጎት የሴክተሩን ፍላጎት ነው የሚለዩት ማለት ነው። ለምሳሌ ኤክስዋይዜድ የሚባል ሆቴል ወይም ኤክስዋይዜድ የሚባል የሆቴል ማህበር ቢኖር ምንድን ነው ያለብህ? አሁን አንተ ጋር እየሰሩ ያሉ ሰራተኞች ክፍተታቸው ምን ላይ ነው? ምን አይነት ባለሙያ ብናመጣለህ ትቀበላለህ የሚለው ከሱ ፍላጎት ተነስተን የሙያ ደረጃውን በጋራ ማዘጋጀት፣ ከተዘጋጀ በኋላ ለሱ የሚስማማ ስርዓተ ትምህርት መቅረጽ፣ ስርዓተ ትምህርቱን ደግሞ ወደ አክቹዋል ስልጠና መቀየር ነው። ወደ ስልጠና በምትቀይርበት ሰዓት ማሰልጠኛ ተቋማት በነሱ የሚሸፈን ነገር አለ፣ በነሱ ግን የማይሸፈን ነገር አለ። ለዛም ነው አሁን አይተነው ከሆነ ወደ ኢንዱስትሪው ለኢንተርንሺፕ አፓረንትሺፕ እየተባለ ወደ ኢንዱስትሪው ይሄዳሉ። ወደ ኢንዱስትሪው ሲሄዱ ደግሞ ብዙ ቦታ እድሉን አይሰጧቸውም ማለት ነው። ስለዚህ ዩኒፎርም ለብሰው እጃቸውን አጣምረው አንድ ጥግ ላይ ተመልካች ነው የሚሆኑ። ስለዚህ ምንድን ነው መደረግ ያለበት? አትሊስት ፕላን የአንድ ወር ቆይታ የሚኖረው ከሆነ ምግብ ዝግጅት ላይ የሚሳተፍ ወይም የምትሳተፍ ሰልጣኝ ተለማማጅ ከሆነች ለምሳሌ በመጀመሪያው ጊዜ ጽዳትን እንዲለማመዱ፣ ቀጥሎ የመገልገያ እቃዎች እንዲያውቁ እንዲለዩ፣ ቀጥሎ ሽንኩርት መላጥ፣ ድንች መላጥ፣ መክተፍ እንደዚህ አይነት ነገሮችን ኤክሰርሳይዝ እንዲያደርጉ፣ ከዛ ደግሞ ወደ ማብሰያ እቃዎች እንዲጠጉ እንዲሞክሩ፣ ከዛም የተሞከረውን ነገር ደግሞ ቴስት እንዲያደርጉት። ይሄ የስልጠናው አንዱ አካል ከተደረገ በጣም ሰክሰስፉል ፕሮዳክቲቭ ልጆችን ማውጣት ይቻላል ማለት ነው። ስለዚህ ይሄ በማይሆንበት ወቅት በንድፈ ሀሳብ ተምረው በጣም ኢማጂነሪ የሆነ ነገር ይዘህ ትወጣለህ። ኢንዱስትሪው ላይ በምትመጣበት ሰዓት ከስራ ባልደረቦቹ ጋር አትግባባም፣ ከአሰሪህ ጋር አትግባባም፣ ከደንበኛው ጋር አትግባባም፣ ጠቅላላ ከሴክተሩ ጋር ሳትግባባ ወይ ብን ብለህ እንድጠፋ ሁሉም የሆነበት መሰረታዊ ምክንያት ይሄ ነው ማለት ነው። ስለዚህ እኛ አሁን እንደ ተቋም አንዱ እየሰራንበት ያለው ከ100 በላይ ከሚሆኑ ሆቴሎች ጋር በሆቴል ዘርፍ በቱሪዝምም እንደዛው ስምምነት እያደረግን እነሱ አሰልጣኞችን እየመደቡልን እዛው ሆቴል ውስጥ እኛ ጋም አስተባባሪዎች አሉ። ቢያንስ አንድ ሴሚስተር ትምህርት 5 ወራት አለው። 3ቱን
4ቱን እኛ ጋር ይማራሉ፣ አንዱን ወር ደግሞ ቀጥታ ይሄዳሉ። ስለዚህ እያንዳንዱ ሴሚስተር ላይ ኤክስፖዠር አላቸው። ኤክስፖዠር በመኖሩ ምክንያት ቶሎ ቶሎ እጃቸውን ባፍታቱ መጠን የደንበኛውን አይነት ባወቁ መጠን ከነማን ጋር ነው ምን መሰራ የሚለውን ነገር በተረዱ መጠን ሰክሰስፉል ሆኖ ሻርፕ ሆኖ የመውጣት እድላቸው በጣም ከፍተኛ ነው ብዬ እገምታለሁ ማለት ነው። እንደው ቅድም ስታነሳ የውጭ ሀገር ኤክስፒሪየንስ እና ልምዶችን ስታነሳ ነበረ። ከአንድ ሞሪሸስ ከሚገኝ የሆቴል ማሰልጠኛ ኢንስቲትዩት አንድ ስልጠና ወስደሃል እና እዛ ላይ እንደው የተማርከው የወሰድከው በተለይ የጥራት ፍልስፍና ምትለው ከኛ ሀገር አንጻር ልዩነቱን ብትነግረን። ከጥቂት ጊዜያት በፊት ሞሪሸስ ውስጥ ሄጄ መሰልጠን እድሉ አጋጥሞኛል። እንግዲህ ሞሪሸስ በጣም ትንሽ ሀገር ናት። ምናልባት የቆዳ ስፋቷ ከአዲስ አበባ በጣም በእጅጉ ያነሰ ቦታ ናት። ህንድ ውቅያኖስ ላይ የምትገኝ ናት። ነገር ግን በቱሪዝም ግን በጣም ቀዳሚ ከምንላቸው ሀገሮች መካከል ናት። 1 ሚሊዮን ቱሪስቶች ጀነሬት ማድረግ ከጀመረች ቆይታለች ማለት ነው። እኛ ገና ኦልሞስት 1 ሚሊዮን ቱሪስት መሳብ የጀመርነን ገና አሁን በጣም ባለፈው አመት አካባቢ ነው ማለት ይቻላል ማለት ነው። ስለዚህ ሞሪሸስ ላይ ምንድነው ያለው ተሞክሮ? አንደኛ ቱሪዝም በጣም ኢምፖርታንት፣ ልክ አሁን እኛ ሀገር እንዳለው አመለካከት በጣም ኢምፖርታንት የኢኮኖሚ ሴክተር ነው ብለው አስቀምጠውታል። እንዲያውም የጂዲፒያቸው ላይ እስከ 20% ሁሉ ኮንትሪቢሽን የነበረው ወቅት ነበረ ማለት ነው። እስከ 20% ድረስ። ምክንያቱም ብዙ የሚታረስ እርሻ እንደዚህ አይነት ነገር ስለሌላቸው ያላቸው ህንድ ውቅያኖስ ነው። እሱን ግን በደንብ ተጠቅመው አልምተው እየሰሩ ነው ማለት ነው። አንደኛው መሰረታዊ ፎከሳቸው ይሄ ነው። ሁለተኛ የሞሪሸስ ከፍ ያለ ማርኬት ወይም ደግሞ ሌክዠሪ ትራቭለሮች በአብዛኛው የሚመርጡት ለቫኬሽን ከአውሮፓ ከአሜሪካ የሚሄዱበት ነው። ስለዚህ በዋናነት የሆቴሎቻቸው ደረጃ በአብዛኛው ማለት ይቻላል ባለ 4 እና ባለ 5 ኮከብ ሆቴሎች ናቸው። ለምን? የሚመጣው ደንበኛም ከፍ ያለ የመክፈል አቅም ያለው ከፍ ያለ ሰርቪስ የሚፈልግ ነው። ስለዚህ ባለ 4 እና ባለ 5 ኮከብ ሆቴል ላይ ፎከስ ማድረጋቸው በተለይ ጥራት ያለው ኮምፕሮማይዝ መደረግ የማይችል አገልግሎት እንዲሰጡ እድሉን ሰጥቷቸዋል ማለት ነው። ስለዚህ ይሄ እኔም ሂጄ የጎበኘሁት እና ስልጠና ያገኘሁበት ስልጠና ተቋምም ቢሆን በዋናነት ይህን መርህ በተከተለ ሁኔታ ጥራት ላይ ፎከስ አድርጎ እንደገና ደግሞ ቅድም ባልነው በተለይ ተግባር ኦሪየንትድ ላይ ፎከስ አድርጎ የሆቴልና ቱሪዝም ሙያዎችን ያሰለጥናል። አብዛኛው በዛ ተቋም ውስጥ የሚሰለጥኑት ኢቨን የተግባር ልምምድ አውሮፓና አሜሪካ ሁሉ የመሄድ እድል አላቸው ማለት ነው። አንደኛ ካሪኩለማቸውን አላይን አድርገዋል ከነሱ ጋር፣ ሁለተኛ ጥራት ላይ ፎከስ አድርገው እየሰሩ ነው። በእንደዚህ አይነት ምክንያት በኋላም ደግሞ ተመልሰው የሚጎበኟቸው ራሳቸው አውሮፓውያን ስለሆኑ በአብዛኛው በዛ ምክንያት ጥራት ላይ በጣም ፎከስ አድርገው ነው የሚሰሩ። በመንግስት ደረጃም ለሰርቪስ የሰጡት ትኩረት በዛ ደረጃ ነው። ስለዚህ ሞሪሸስ ስትል ባምሮህ በጣም ደስ የሚል ቢች ያለበት የህንድ ውቅያኖስ በጣም ደረጃቸውን የጠበቁ ሆቴሎችና ሪዞርቶች ያሉበት፣ የሚሰጠው የመስተንግዶ አይነት ደግሞ በጣም ላቅ ያለ፣ ደንበኞቻቸውን በዛ ደረጃ ከፍ ያለ የመክፈል አቅም ያላቸው ናቸው ማለት ነው። ስለዚህ እንደነዚህ አይነት ተሞክሮዎችን ኤክስፔሪንስ አድርገን መጥተናል። አንደኛ የትምህርት ስርዓታቸው በምን አይነት መንገድ ነው ስልጠና የሚሰጡት፣ የተግባርንና የንድፈ ሀሳብ ስልጠና እንዴት አድርገው ኢንተግሬት አድርገው ነው የሚሰጡ የሚለውን ተመልክተናል። ለምሳሌ ሬስቶራንታቸው የስልጠና ማዕከሉ ምሳ ሰዓት ክፍት ይሆናል ማለት ነው። ስለዚህ ተማሪዎች ምንድነው ኪችን ውስጥ ያሉ የምግብ ዝግጅት መምህራን ያበስላሉ። አስተናጋጆች ወይም ደግሞ የምግብና መጠጥ መስተንግዶ ሰልጣኞች ሬስቶራንታቸውን አቴንድ ያደርጋሉ። ስለዚህ ተጠቃሚ ከመጣ ከፍሎም ሊጠቀም ይችላል። እነሱ የሰሩትን ቴስት አድርጎ በልቶ የመሄድ እድል ይኖረዋል። ስለዚህ አስቀድመው እዛው ኮምፓውንድ ውስጥ ከመውጣታቸው በፊት ደንበኞችን አግኝተው ፍላጎቱን ተረድተው የሚፈልገውን አቅርበው ቅሬታም ቃለው ቅሬታውን ተቀብለው አስደስተው መላክን እዚሁ ኤክሰርሳይዝ አድርገው የሚሄዱበት ነው ማለት ነው። ከዛ ውጭ ደግሞ ወደ ኢንዱስትሪውን በሚላክበት ሰዓት እነሱም ዌልካም ብለው ተገቢውን በጀት መድበው አሰልጥነው የሚልኩበት መንገድም ያው ጥሩ ሞዴል ነው ብዬ መግለጽ ይችላል። እንደው እኛ ሀገር እነዚህን አይነት ተሞክሮዎች ለማምጣትና ተግባራዊ ለማድረግ ምንድነው ትልቁ ቻሌንጅ ብለህ ታስባለህ? እንግዲህ ምንድነው ባለፉት ጥቂት ዓመታት በነገራችን ላይ በጣም ብዙ ለውጦች አይተናል። እንደው እንደኛ ተቋም ኮንቴክስት እንኳን ብንወስድ በተለይ ካለፉት 4 እና 5 ዓመታት ወደዚህ በዚህ በጣም ተማሪዎችን ተቀብለው በማሰልጠን ጥሩ ልምድ ያላቸው ሆቴሎች እንደው በስምም ብጠቅሳቸው ይችላል። ለምሳሌ እንደ ሀያት ሪጀንሲ አይነት ሆቴሎች ብንወስድ
አሁን ደግሞ ከኩሪፍቱ ጋር እየሰራን ነው። እንደነዚህ አይነት ተቋማቶችን በምንወስድበት ሰዓት ተማሪዎችን መጀመሪያ ራሳቸው ወደው ፈቅደው ነው የሚቀበሉ። አንደኛ የኮርፖሬት ሶሻል ሪስፖንሲቢሊቲ፣ ሁለተኛ ደረጃ በቀጣይ ምን ቀጥረው ማንን ነው ብለው ነው የሚያስቡ ማለት ነው። ምክንያቱም እንደነዚህ አይነት ተቋማቶችን ጋር ኢንተግሬት አድርጎ መስራት ከሌለ የሰለጠነ የሰው ኃይል ብትል ዝም ብሎ ከሰማይ የሚወርድ ነገር የለም ማለት ነው። ስለዚህ እዛው ላይ ፕራክቲስ ሲያደርጉ ጥሩ ተማሪዎችን የማስቀረት የመቅጠር እድልም ይኖራቸዋል ማለት ነው። ምክንያቱም ግራጁዌት አድርገው ከወጡ በኋላ በጣም በርካታ ምርጫ ስለሚኖራቸው አታገኛቸው። የኛ ተማሪዎች ደግሞ በአብዛኛው አንድ ሴሚስተር 2 ሴሚስተር ከተማሩ በኋላ ኢቭን ስልጠናቸውን እያቋረጡ ያው እድል ስለሚመቻችላቸው ይሄዳሉ ማለት ነው። ሶ ምንድነው የሚያደርጉት? በዚህ ደረጃ ይሄን አምነው ወደው ተቀብለው እንትን ይሏቸዋል። ከዛ ቀጥሎ ኢቭን የኪስ ገንዘብ ሁሉ ይመድቡላቸዋል። እሱም ብቻ ሳይሆን ደግሞ የትሬኒንግ ዲፓርትመንታቸው እያንዳንዱን አክቲቪቲያቸውን ከዩኒፎርም አለባበሳቸው፣ ከሰዓት ከመግቢያ ከመውጫ ሰዓታቸው፣ አጠቃላይ ከተመደቡበት ቦታ ዲሲፕሊን ሆኖ ከመከታተል መጨረሻ ላይ ደግሞ ያን የታለመለትን የብቃት አሃድ አሳክተዋል ወይ አላሳኩም የሚለውን ሁሉ ኮንፈርም አድርገው ነው የሚልኩ ማለት ነው። ጥሩ ለውጥ ተመልክተናል። ስለዚህ እንደነዚህ አይነት የሆቴሎች ቁጥር ከአመት አመት እያደገ ነው ማለት ነው። እኛ ጋር በምትመጣበት ሰዓት እንደነዚህ አይነት ተሞክሮችን በመውሰድ በተለይ የስልጠና ማዕከሎቻችን የተግባር መለማመጃ ክፍሎች በጣም ደረጃቸውን እንዲጠብቁ ለማድረግ ጥረት ተደርጓል ማለት ነው። በተለይ ኪችኖቻችን ብታየው በጣም ሰፊ በርካታ ተማሪዎች ማስተናገድ የሚችል አብዛኛው የማብሰያ የስቶሬጅ የመሳሰሉት እቃዎች የተሟሉበት ብዙውን ነገር እጃቸውን አፍታተው ተለማምደው እንዲሄዱ የማድረግ እየተደረገ ያለው ጥረት በጣም ጥሩ ነው። ስለዚህ ወደዛ ትራክ ውስጥ እየገባን ነው። ነገር ግን ይሄ ደግሞ የመጣ በጣም ከጥቂት ዓመታት ወደዚህ ነው የሚለውን እንደ መንግስትም በተለይ ከተሰጠው ትኩረት አኳያ መውሰድ እንችላለን። እንደው ወደ እናንተ ተቋም ከመጣ አይቀር በቅርቡ የአይሶ 21001 ይመስለኛል 2018 የጥራት ማረጋገጫ አግኝቷል ተቋሙና ይሄ ለተቋሙ ያለው እንድምታ ምንድን ነው? እንደገና ደግሞ ለተመራቂ ተማሪዎችና እንደው ከስራ እድል ፈጠራ አንጻር ያላቸው ተቀባይነትስ በምን ደረጃ ይጨምረዋል ወይም ይለየዋል ብለህ ታስባለህ? እንግዲህ እንደ ቱሪዝም ማሰልጠኛ ኢንስቲትዩት እኛ ምንድነው እያሰብን ያለው አጠቃላይ ቲማችን የሚያስበው አንደኛ የቱሪዝም ሴክተር ግሎባል ቢዝነስ ነው። ተስተናጋጆች ኢትዮጵያ ውስጥ ብቻ አይደለም የሚስተናገዱ፣ አውሮፓም አሜሪካም አፍሪካም ልምድ ያላቸው ናቸው። ስለዚህ የምታስተናግደው ተጠቃሚ ወይንም ደግሞ የምታመርተው ምርት ሊሆን ይችላል ዓለም አቀፍ ደረጃውን የጠበቀ መሆን መቻል አለበት ማለት ነው። ስለዚህ ዓለም አቀፍ ደረጃውን የጠበቀ ምግብ፣ መጠጥ፣ መኝታ ሊያቀርብ የሚችል ደግሞ ብቃቱ ደረጃው የተረጋገጠ ሰልጣኝ ባለሙያ ደግሞ ያስፈልጋል ማለት ነው። ወደዚህ በምትመጣበት ሰዓት ደግሞ የስልጠና ተቋማት ሚና በጣም መሰረታዊ ነው። ከዚህ አንጻር ምንድነው እያደረግን ያለን? አንደኛ ግልጽ ራዕይ እንደ ተቋም አስቀምጠናል። ከ5 ዓመት በኋላ ከ10 ዓመት በኋላ እያለን ያስቀመጥናቸው ራዕዮች ማሳካት የምንፈልጋቸው አሉ፣ ግቦች አሉ። ሁለተኛ ሮድማፕ ተቋሙ እንዲሁ ዝም ብሎ ብቻ መሄድ ሳይሆን የ10 ዓመት ሮድማፕ ሁሉ አዘጋጅተን በ10 ዓመት ጊዜ ውስጥ በየመጀመሪያዎቹ 5 ዓመት እዚህ ደረጃ እንደርሳለን፣ በሁለተኛው እያለን ያስቀመጥነው ግብ አለ። ይሄ የሚሆንበት ምንድነው እንደ ሀገር ብቻ ሳይሆን ቢዝነሱ ሴክተሩ ዓለም አቀፍ በመሆኑ ምክንያት እኛም ዓለም አቀፍ ተወዳዳሪ መሆን መቻል አለብን የሚል መግባባት ላይ ደረስን። በዚህ መነሻነት ነው እንግዲህ የኛ ተቋም አንደኛ በራሳችን ኮምፓውንድ ስልጠናዎችን እንሰጣለን። ከዚህ ውጭ ደግሞ በተለይ ተጠሪነታችን ለስራና ክህሎት ሚኒስቴር እንደመሆኑ መጠን ደግሞ በክልል እና በከተማ ደረጃ ያሉ የመንግስት ፖሊቴክኒክ ኮሌጆች አሉ ሆቴልና ቱሪዝም የሚያሰለጥኑ። ስለዚህ እነሱንም ሳፖርት ማድረግም ይጠበቅብናል ማለት ነው። እነሱን ሳፖርት ለማድረግ ደግሞ እኛ ከዛ በላይ የተሻለ ሆነን መገኘት መቻል አለብን። ይህን ታሳቢ በማድረግ እንግዲህ በጣም በርካታ ስራዎችን እየሰራን ነው። ከዚህ አንጻር አሁን አንተ የገለጽከው የዓለም አቀፉ የጥራት ስርዓት ወይም ደግሞ የአይሶ 21001 2018 የሚባለው የትምህርት ተቋማት ለትምህርት ተቋማት ለምርምር ተቋማት የሚሰጥ የጥራት ሰርቲፊኬት ነው። ስለዚህ እንግዲህ በዚህ ሰርቲፊኬት ውስጥ አንደኛ የውጤት ተኮር ስልጠና በመስጠት የጥናትና ምርምር በማድረግ የቴክኖሎጂ ሽግግር ማህበረሰብ አቀፍ አገልግሎቶችን ለመስጠት ነው ይህን ሰርቲፊኬት ያገኘነው። ይህን ለማግኘት እንግዲህ በጣም እንዲሁ ዝም ብለህ በአንድ ጀንበር የምታመጣው ሳይሆን ኦልሞስት ከአንድ ዓመት ከምናምን በላይ ለሚሆን ጊዜ ስታንዳርዶችን መስፈርቶችን አስቀምጠን በተለይ ኢትዮጵያ ደረጃዎች ኢንስቲትዩትም ቴክኒካል ድጋፍ እያደረገልን
አስፈላጊ ቅድመ ዝግጅቶችን ቲም ታዋቅራለህ፣ እሱን ታሰለጥናለህ፣ ዶክመንቶችን ታዘጋጃለህ፣ ስታንዳርዶችን ታስቀምጣለህ። ከዛ አስቀድሞ ደግሞ ተቋሙ ያለበትን ነባራዊ ሁኔታ ጥናት ሁሉ አጥንተን ክፍተታችን፣ ጥንካሬያችን ምንድነው የሚለውን መነሻ አድርገን ስታንዳርዶች ከ400 በላይ ስታንዳርዶችን ለእያንዳንዷ ለምንሰጣት አክቲቪቲ ስታንዳርዶችን አስቀምጠን እሱን ስንተገብር ቆይተን መጨረሻ ላይ ያው በሶስተኛ ወገን ይሄ ተረጋግጦ ነው ይሄ የተሰጠን። እንግዲህ እንደ ፌዴራል የስልጠና ተቋም ይሄ የመጀመሪያው ነው ማለት ይቻላል እንደ ኢትዮጵያም። ይሄ ማለት ምን ማለት ነው ብለን በምናስብበት ሰዓት አንደኛ ለተቋማችን እንደ ኢሜጅ ቢልዲንግ እንደ ብራንዲንግ እንጠቀምበታለን ማለት ነው። ምክንያቱም ቅድም ያልኩ ሴክተሩ ዓለም አቀፍ ሆኖ እኛ ሎካል ብቻ ልንሆን አንችልም። ስለዚህ ሎካሉን ከኢንተርናሽናል ስታንዳርድ ጋር ሃርሞናይዝ አድርጎ መሄድ ያስፈልጋል ማለት ነው። በሁለተኛ ደረጃ እዛ ውስጥ ያሉ ሰልጣኞች እኔ የሰለጠንኩት ከቀድሞ ሲቲቲአይ ወይም ካሁኑ ቲቲአይ ነው ብቻ ብሎ ማውራት ብቻ ሳይሆን የኛ ተቋም የዓለም አቀፍ የጥራት ስርዓት ሰርቲፊኬት ያለው ተቋም ነው በሚሉበት ሰዓት እንደ ሀገር ብቻ ሳይሆን ዓለም አቀፍ ተቀባይነታቸውን በዛው ደረጃ ከፍ ይላል። ምክንያቱም አሁን ትኩረታችን ምንድነው እኛ በቀጣይ በተለይ ሚድል ኢስት አካባቢ ሊሆን ይችላል፣ አውሮፓ አካባቢ የሰለጠነ የሆቴልና የቱሪዝም ባለሙያዎች ይፈልጋል ማለት ነው። ስለዚህ የኢትዮጵያን ማርኬት ፉልፊል ማድረግ አንድ እንደተጠበቀ ሆኖ ነገር ግን በቀጣይ ጥቂትም ሊሆን ይችላል በተለያዩ ሙያዎች እያሰለጠነን መላክ እንፈልጋለን። ስንልክ ደግሞ እንደነዚህ አይነት የብቃት ማረጋገጫ ያለን መሆኑ ተመራጭ በዓለም አቀፍ ገበያውም ተመራጭ እንድንሆን ያደርገናል። እንደ አጠቃላይ የተቋሙ ማህበረሰብ ተነሳሽነት፣ የመምህራኑን ተነሳሽነት፣ የተማሪዎችን ተነሳሽነት፣ የስቴክሆልደሮች ከኛ ጋር ለመስራት ያላቸውን ቁርጠኝነት የመጨመር እና በጣም በርካታ ጥቅም ነው ያለው። እሱንም እየተመለከት እንገኛለን ማለት ነው። ቅድም ጠቅሰልኛል የኢንዱስትሪው የሌበር ማርኬቱ የሚፈልገውና የትምህርት ተቋማት ደግሞ የሚያቀርቡት ሰምሃው ሚስማች አለና ያንን የእናንተ ተቋም በምን መልኩ እያስተካከለ እንደሆነ እየጠቀስክልኝ አለ። ግን ከዚህ ጋር ተያይዞ በተለይ አሁን የጥራት ማረጋገጫውን በማግኘቱ እንደ አዲስ ዲዛይን ያደረገው የስልጠና ሞዴል ይኖር ይሆን? አዎ ልክ ነው። እንግዲህ ምንድነው ይህን ስናደርግ ሁልጊዜ አዳዲስ ነገሮችን በተለይ ጥናትና ምርምር ክፍላችን አዳዲስ ነገሮችን የኢንዱስትሪው ፍላጎት ምንድነው፣ ምን ቻሌንጆች ነበሩ፣ ምን መፍትሄ ያስፈልጋቸዋል የሚለውን ለስልጠና ዘርፉ በግብዓትነት እንደመነሻ እየሰጠ በዛ ደረጃ ነው ኤክሰርሳይዝ እያደረግን ያለን። ለምሳሌ በ2017 ዓመተ ምህረት በኢትዮጵያ በአይነቱ የመጀመሪያ የሆነ በኢትዮጵያ የሆቴልና ቱሪዝም ዘርፍ ውስጥ የሰለጠነ የሰው ኃይል አቅርቦትና ፍላጎት ምን ይመስላል የሚለውን በጣም ናሽናል ትልቅ ግራንድ ጥናት አድርገናል ማለት ነው። ይሄ ጥናት ሁሉንም የሀገራችን ክልሎች ያማከለ ዋና ዋና ከተሞችን፣ የቱሪስት መስህብ ቦታዎችን፣ መዳረሻዎችን የዳሰሰ ነው። በዋናነት ምንድነው ብዙ ጊዜ እንዲህ አይነት ጥናቶች ሲደረጉ አይተው ከሆነ ፍላጎታችሁ ምንድነው ተብሎ ፍላጎት ላይ ፎከስ ይደረጋል። ፍላጎት ብቻ ሳይሆን አቅርቦቱን መታየት አለበት። ለምሳሌ የስልጠና ተቋማት ምን ላይ ነው ፎከስ አድርጋችሁ እየሰራችሁ ያለው አሁን ለሚቀጥለው ዓመት ለሚቀጥለው 5 ዓመት የሚለውን መመልከት ያስፈልጋል ማለት ነው። እንደዚሁም ደግሞ ኢንዱስትሪውን በምንወስድበት ሰዓት ምን አይነት ባለሙያ ነው የምትፈልግ፣ ምን አይነት ክህሎት፣ ምን አይነት ስኪል ያለው በምን አይነት ደረጃ አሁን ብቻ ሳይሆን የዛሬ ዓመት የዛሬ 5 ዓመት ድረስ መጠየቅ ያስፈልጋል ማለት ነው። ስለዚህ እንደ አጠቃላይ ባለፉት 5 ዓመት የኢንዱስትሪው ፍላጎት ምን ነበረ? የስልጠና ማዕከላት ማሰልጠኛ ተቋሞች፣ የመንግስት ዩኒቨርሲቲዎችን፣ ፖሊቴክኒክ ኮሌጆችን እኛን ጨምሮ የግል ኮሌጆችን ጭምር ነው በጥናቱ ከበር ያደረግን። ስለዚህ በዚህ መሰረት ጥናት ሰርተናል ማለት ነው። በዚህ ጥናት ላይ ባገኘነው ግኝት መሰረት አንደኛ በሰለጠነ የሰው ኃይል አቅርቦትና ፍላጎት መካከል ከፍተኛ ጋፕ አለ ነው የመጀመሪያው ፋይንዲንግ። ዳት ሚንስ ኢንዱስትሪው የሚፈልገው የሰለጠነ የሰው ኃይል ቁጥርና እንደ ማሰልጠኛ ተቋማት እስካሁን ያሰለጠኑት ቁጥር ተመጣጣኝ አይደለም። 50% አካባቢ የሚሆነው ማልደረሰ 47% አካባቢ ነው። አንድ ይሄ ነው። ሁለተኛ ኢቭን ለቀጣይ 5 ዓመታት የሚለውንም ደግሞ ትሬንድ አናላይሲስ ለመስራት በምንሞክርበት ሰዓት እስከ 5 ዓመት ድረስ ማሰልጠኛ ተቋማት አንደኛ ምን አይነት መስክ ላይ ነው ለማሰልጠን እቅዳችሁ፣ ስንት ታሰለጥናላችሁ፣ ምን አይነት የስልጠና ሞዳሊቲ ትጠቀማላችሁ የሚለውን ቼክ አድርገን እንደገና ኢንዱስትሪው ደግሞ ምን አይነት ባለሙያ ትፈልጋለህ ስንል እዚህ ላይ በጣም መሰረታዊ ክፍተት አለ ማለት ነው። ስለዚህ ይህን መነሻ በማድረግ ምንድነው ያደረግን? ወዲያውኑ አክሽን ፕላን ነው ከጥናቱን መሰረት አድርገን አክሽን ፕላን አዘጋጀን። አንደኛው የድርጊት መርሃ ግብራችን ውስጥ ያጠቃለል ነው ይሄ በልምድ የተገኘ እውቀትን ሰርቲፋይ ማድረግ ነው። ይሄ በሌሎች ሀገሮችም የተለመደ አሰራር ነው።
ለምሳሌ እነዚህ በጣም የባህላዊ ምግብ አዘጋጆች ሊሆኑ ለምሳሌ ባህል ምግብ አዘጋጆችን ወይም ደግሞ የትኛውም ዝም ብሎ ልምዱ አለው በልምድ እየሰራ ነው ግን ትምህርት የለውም ሰርቲፊኬት የለውም። ስለዚህ ለዚህ ስራና ክህሎት ሚኒስቴር ያስቀመጠው ዳይሬክሽን ስላለ በተለይ በሆቴልና ቱሪዝም መስክ ያለውን እኛ ስለሆነን የምናስተባበር ምንድነው የምናደርግ እነሱን ለይተን ኦሪንቴሽን ሰጥተን እነሱን መመዘን እንዲመዘኑ ማድረግ ነው። ከተመዘኑ በኋላ ለምሳሌ በምግብ ዝግጅት ደረጃ 1 ሊሆናት ይችላል ወይ ደረጃ 2 ልትሆን ትችላለች። ዳት ሚንስ የሰለጠነ የበቃ ተመዝኖ የበቃ የሰለጠነ የሰው ኃይልን ቁጥር ከፍ ማድረጊያ አንዱ ቴክኒክ አድርገን የወሰድ ነው እሱ ነው። ስለዚህ እሱን አሁን ከነጊዮን ሆቴል ከገነት ሆቴል በተለይ እነዚህ የመንግስት ሆቴሎች አካባቢ ያሉትን ከነሱ ጀምረናል ማለት ነው። አንዱ ስትራቴጂ ያደረግ ነው እሱ ነው። ሁለተኛ የስልጠና ተደራሽነትን ማስፋት ነው። ስለዚህ እኛ ሄድ ኦፊሳችን እዚሁ አዲስ አበባ ነው፣ ቅርንጫፍ የለንም። ነገር ግን እንደ ቅርንጫፍ ከተጠቀምን ልንጠቀምባቸው የምንችለው የመንግስት ፖሊቴክኒክ ኮሌጆችን ለምሳሌ ቀደም ባለው ጊዜ ውስጥ ትሬንዳችን ምንድነው ከሀረር 1 ወይ 2 ተማሪ አምጥተን አሰልጥነን የመላክ አይነት ነገር ነው። ይሄ አሰራር ስላልሰራ ምንድነው ያደረግን ለምሳሌ ሀረር ፖሊቴክኒክ ኮሌጅ ጋር የመግባቢያ ስምምነት ጋር እንፈራረማለን። ከተፈራረምን በኋላ ሆቴልና ቱሪዝም ሙያ ላይ የመምህራኖቻቸውን አቅም መገንባት፣ ስልጠና መስጠት፣ የስልጠና ካሪኩለሞቻቸውን፣ የስልጠና ዶክመንቶቻቸውን፣ የስልጠና ክፍሎቻቸውን ማደራጀት፣ እሱ ለኮንሰልታንሲ መስጠት፣ እንደዚሁም ደግሞ ሌሎች የማቴሪያል ድጋፍም ሊሆን ይችላል እንዳስፈላጊነቱ እያደረግን ያ ኮሌጅ ብቁ በሚሆንበት ወቅት ሀረርና አካባቢ ያለውን የሆቴልና ቱሪዝም ድማንድ ራሱ ያሟላል ማለት ነው። እዚህ ላይ አንዱ ለውጥ ያደረግነው እሱ ነው ማለት ነው። በሁለተኛ ደረጃ ማነሳው እሱ ነው። ሶስተኛ ደረጃ ማንሳት የምፈልገው ደግሞ የስልጠና ሞዳሊቲዎችን ስልጠና የሚሰጥበት መንገዶችን ማስፋት ነው። ስለዚህ በተለመደው ቀን ብቻ ስልጠና መስጠት በቂ አይደለም። ስለዚህ የማታ ስልጠና ያስፈልጋል፣ የቅዳሜና እሁድ ስልጠና ያስፈልጋል፣ እንደገና አጫጭር ስልጠናዎች ያስፈልጋሉ፣ የስራ ላይ ስልጠና ያስፈልጋል። እነዚህን ሁሉ ኤክሰርሳይዝ እያደረግን አሁን ደግሞ በቅርቡ ደግሞ የኦንላይን ስልጠና እንደ ስልጠናው ባህሪ ማለት ነው። ሁሉንም ስልጠናዎች በኦንላይን መስጠት ላይ ይችላል። ስለዚህ እሱ ላይ አስፈላጊ ቅድመ ዝግጅት እያደረግን ነው ማለት ነው። ከዛ ውጭ ደግሞ ሌላው መሰረታዊ ነገር አዳዲስ የስልጠና መስኮችን መክፈት ነው። በኢትዮጵያ ኮንቴክስት የመጀመሪያ 2 ፕሮግራሞችን አሁን በዚህ ዓመት ለመጀመር አስፈላጊ ቅድመ ዝግጅት አድርገናል። እንግዲህ ምንድነው ያደረግነው? የመጀመሪያው የፍላጎት ዳሰሳ ጥናት ነው ያደረግን። የኢንዱስትሪው በተለይ በዲግሪ መርሃ ግብር የስልጠና ፍላጎታችሁ ምንድነው፣ በአጫጭር ስልጠና በማስተርስ ደረጃ የሚለውን ራሱን የቻለ ደረጃውን የጠበቀ ጥናት ካረግን በኋላ በዲግሪ መርሃ ግብር በ2 መስኮች አንደኛ በምግብ ዝግጅት ወይም ደግሞ በኩሊናሪ አርት ብለን የምንገልጸው፣ ሁለተኛው ደግሞ በኢቨንት ማኔጅመንት። አሁን እንደምታየው እንግዲህ የኮንፈረንስ ቱሪዝም በጣም በከፍተኛ እየጨመረ ስለሆነ በሁለቱ መስኮች ላይ የኢንዱስትሪው በጣም መሰረታዊ ክፍተት አለ የሚለውን በጥናት ከለየን በኋላ በስልጠና ዘርፍ ውስጥ ደግሞ አስፈላጊ ሪኳየርመንቶችን የካሪኩለም ዝግጅት፣ የቫሊዴሽን የመሳሰሉትን ጨርሰን አሁን ከትምህርትና ስልጠና ባለስልጣን ያው እውቅና እንዲሰጠን እየጠበቅን ነው ማለት ነው። ስለዚህ አዳዲስ በኢትዮጵያ ልክ እኛ ግራጁዌት ያደረግንበት የሆቴል ማኔጅመንት የመጀመሪያው እንደሆነ ሁሉ በዲግሪ የኢቨንት ማኔጅመንት በቱሪዝም ዲፓርትመንት እንደዚሁም ደግሞ በምግብ ዝግጅት አርት በሆቴል ማኔጅመንት ዲፓርትመንት ውስጥ ከፍተናል ማለት ነው። ስለዚህ እሱ ኦልሞስት አሁን ምዝገባ እየጀመረን ነው። አስፈላጊ ሂደቶችንም እየቀጠለ ይገኛል ማለት ነው። በአጫጭር ስልጠና በተመሳሳይ አንዱ ያገኘነው ግኝት በአጫጭር ስልጠና ደግሞ ምንድነው የፕሮፌሽናል ዲቨሎፕመንት ፕሮግራም የሚባለው ነው። ይሄ ለምሳሌ አሁን አንዳንድ ሰው አይተው ከሆነ ረጅም ጊዜ አስተናጋጅ ሆኖ መቀጠል የለበትም። ለምሳሌ የሆነ አመት አስተናጋጅ ከሰራ በኋላ የሆነ 1-2 ላደር ከፍ ማለት አለበት። ዲፓርትመንት ሄድ ሁል ጊዜ መስራት የለበት። ወደ ኦፐሬሽናል፣ ወደ ማኔጀሪያል፣ ወደ ዳይሬክተር ፖዚሽኖች መምጣት አለበት። ለነሱ ደግሞ ቴለርድ የሆኑ በ3 ዲፓርትመንቶች ለስራ አስኪያጆች፣ ለሱፐርቫይዘሮች እና ለምግብ አዘጋጆች ደግሞ እሱንም ዲዛይን አድርገን በጥናት በለየነው መሰረት እሱንም ምዝገባ እያደረግን እንገኛለን ማለት ነው። እንግዲህ እንዳየኸው ከአዲስ አበባ ውጭ በጣም ደረጃቸውን የጠበቁ ሪዞርቶች፣ ሆቴሎች እየተከፈቱ ነው። እንደነዚህ አይነት ነገር ሬዲ ካላረግን በስተቀር የውጭ ባለሙያዎችን እናምጣ ወደሚል አይነት ነገር ስለሚመጡ ማለት ነው። ይሄ የሌበር ማርኬቱን ጥናት መሰረት አድርገን አጠቃላይ ኢንዱስትሪው ላይ ያለውን ክፍተት ከለየን በኋላ አሁን ያልኳቸውን እና ሌሎች በጣም በርካታ የሪፎርም ስራዎችን እየሰራ እንገኛለን ማለት ነው። በጣም ጥሩ። ሌላ ማንሳት የፈለግኩት በአገር ደረጃ የመጀመሪያ የሆነውን የሆስፒታሊቲ ሳምንት በማስጀመር ሂደት ውስጥ እጅግ በጣም ትልቅ የላይን ሼር እንዳለህ ሰምቻለሁ።
ሌላው የአማርኛ የቱሪዝም መዝገበ ቃላትንም እንደዚሁ በማዘጋጀት ሂደት ውስጥ በተመሳሳይ መልኩ ጥሩ የሆነ ኮንትሪቢዩሽን ነበረህና እነዚህን ነገሮች እንደ ሀገር በማዘጋጀት በባለሙያው ዘንድ የፈጠረው የመንፈስ አንድነት ወይም ይሄ ኢሞሽናል ኢንቨስትመንት የምንለውን አይነት ነገር አግኝተሃል ወይ? እሱን አይተሃል ወይ? ምን ጠቀመ የሚለውን ነገር ማንሳት ፈልጌ። ጥሩ ሀሳብ ነው ያነሳው። እንግዲህ ምንድነው ያው በተለይ ዘርፉ ላይ በምንቆይበት ሰዓት በተለይ አሁን እንዳለሁበት አይነት ተቋም መኖር እንዲህ አይነት አድቫንቴጆችን ይሰጣል ማለት ነው። ምክንያቱም በዚህ ተቋም ውስጥ በመምህርነት፣ በተመራማሪነት፣ በአማካሪነት እንደዚሁም በአመራርነት ስሰራ ቆይቻለሁ፣ እየሰራው እገኛለሁ። በዚህ ወቅት ምንድነው ኢንዱስትሪው ላይ ኢምፓክት ሊያመጡ የሚችሉ ነገሮችን ኢኒሼት የምታረግበት ኢኒሼት አርገህም ደግሞ እዚህ ላይ ሞክረኸው ውጤታማ ከሆነ ደግሞ ወደ ኢንዱስትሪው የምታሰፋበት እድል ይሰጣል። አንድ ሆቴል መምራት ማለት ግን ውጤትህም የምትለካው በዛ ሆቴል ውስጥ በታጠረ መንገድ ስለሆነ ማለት ነው። ስለዚህ በዚህ ምክንያት ኦልሞስት ከ12 ዓመት በፊት አካባቢ ይመስለኛል ይህን ተቋም ጆይን እንዳረኩኝ አካባቢ ምንድነው ያደረግን አንድ የኢቨንት ማኔጅመንት ሚል ኮርስ ለሆቴል ማኔጅመንት ዲፓርትመንት ሰጥ ነበር። በዛ ወቅት ኢቨንት ምንድነው የሚለውን ተማሪዎች በደንብ እንዲገነዘቡት፣ ምክንያቱም አሁን ኪችን ከሆነ የምግብ ዝግጅት ከሆነ ኪችን ውስጥ ገብተው ኤክሰርሳይዝ ያደርጋሉ፣ ላውንደሪ ከሆነ ላውንደሪ ይሰራሉ። እንደነዚህ አይነት ግን እድሉም ስላልነበረ ምንድነው ያደረግነው ለተማሪዎች ፕሮጀክት ነው ያው እኛ እያስተባበርናቸው ፕሮጀክት ነው የሰጠናቸው። እሱም አንድ ፕሮግራም እንዲያዘጋጁ በአጋጣሚ ቱሪዝም ትምህርት ክፍል ላይም እንደዚህ አንድ ጓደኛ የነበረ ተመሳሳይ ኮርስ እየሰጠ ሁለታችን ሆነን ይህን ሀሳብ ተቋማዊ እናርገው ወደሚል ነገር መጣንና በወቅቱ የነበረው ማኔጅመንትም አስፈላጊው ድጋፍ አረገልን። የሳምንት ፕሮግራም 5 ቀን አካባቢ የሚደርስ ፕሮግራም ነው ያደረግን። በዛ ፕሮግራም ውስጥ አንደኛ ለቱሪዝም ንቅናቄ ኢንዱስትሪው ላይ ማህበረሰቡ ላይ ንቅናቄ ሊፈጥር የሚችል የእግር ጉዞዎች በኋላ እንዲያውም እስከ 5 ኪሎ ሜትር ሩጫ ሁሉ የተቋሙን 50ኛ ዓመት ምክንያት በማድረግ ያሳድገ ነው ነበረ ማለት ነው። ከዛ ውጭ የጆብ ፌሮች ቀጣሪና ተቀጣሪ የሚገናኙበት መድረኮችን፣ የፓናል ውይይቶች፣ እንደዚሁ ልዩ ልዩ ኮምፒቲሽኖች፣ ልዩ ልዩ አክቲቪቲዎች፣ ኤግዚቢሽኖች እና በጣም በርካታ አክቲቪቲዎች ያሉበት ተማሪዎች ራሳቸው አቅደው ዶክመንት ፕሮዲውስ ከማድረግ ጀምሮ በጀት ሞቢላይዝ ከማድረግ ሪሶርስ ፈንድ ሞቢላይዝ ከማድረግ ጀምሮ እንደ ተቋም ከበር የምናደርገው እንደተጠበቀ ሆኖ በዛ ደረጃ ነው የጀመርነው ማለት ነው። ይሄ በቀጣይ ምን ሆነ በየአመቱ ተቋማዊ ያደረግ ነው ማለት ነው። ስለዚህ የተማሪዎችም የመምህራኖቹን ኮንትሪቢዩሽን እንደተጠበቀ ሆኖ ተቋማዊ ሆኖ ግን ቀደም ያልናቸው አዳዲስ አክቲቪቲዎችንም እየጨመርንበት ሁልጊዜ በየአመቱ ሚያዚያ ግንቦት አካባቢ የምናደርገው ፕሮግራም ነው። ይሄ እንዳጠቃላይ ኢንዱስትሪው ላይ በጣም ከፍተኛ መነቃቃት የሚፈጥር በጣም በርካታ ስቴክሆልደሮችን የሚያሳትፍ ለምሳሌ ከአንዳንድ ሆቴሎች የማቴሪያል ድጋፍ ሞቢላይዝ እናደርግበታለን እንበልና ለምሳሌ ዩዝድ የሆኑ ፎጣዎችን ዩዝድ የሆኑ ጠረጴዛ ጨርቆችን የመሳሰሉትን ለስልጠና ሊጠቅመን ይችላል። ከኛም አልፎ ደግሞ ቅድም ወዳልናቸው ኮሌጆች ልናሰፋው እንችላለን። ምክንያቱም ስልጠና ካልነን የተግባር ነው፣ የተግባር ካልነን ደግሞ ማቴሪያል ሪሶርስ ይፈልጋል። እንደነዚህ አይነት ነገሮችን ከሆቴሎች ሞቢላይዝ የማድረግ የደም ልገሳ ፕሮግራሞች፣ የጽዳት የጉብኝት ፕሮግራሞች፣ ቅድም ያልናቸው የጆብ ፌር የመሳሰሉት በጣም በርካታ አክቲቪቲዎች በውስጡ ያለ ሆኖ የትኛውም ኢቨንት ሲዘጋጅ ተሳታፊን ለይተህ እንዴት አድርገህ ትጠራለህ፣ እንዴት አድርገህ እንጌጅ ታደርጋለህ፣ መድረክ እንዴት አድርገህ ሁሉን ኤክሰርሳይዝ የሚያደርጉበት ብለን የጀመርነው። በዚህም ደግሞ በጣም ትልቅ ስኬታማ ሆነናል። አሁን በየአመቱ እናደርገዋለን። ተቋሙም ሴት እየጨመረበት አድጓል ማለት ነው። ሌላኛው ያነሳው መሰረታዊ ነገር በእርግጥ ያው ሂደት ላይ ነው፣ አልተጠናቀቀም። እንግዲህ ቱሪዝም ስንል በአብዛኛው ማህበረሰብ ግንዛቤው ተመሳሳይ ነው ማለት አይቻልም። በአንዳንድ በስራ ምክንያት ወደ ገጠር ወረዳ ወደ ቀበሌ እንደዚህ የመውጣት እድሉ ገጥሞኝ ያውቃል። ስትወጣ ቱሪዝም ምንድን ነው ብዬ ስጠይቃቸው ቱሪዝምን በአብዛኛው የሚያገናኙት ከሌክዠሪ ላይፍ ስታይል ጋር ነው የሚያያዙት። ነገር ግን ቱሪዝም የማህበረሰቡን ላይፍ መቀየር የሚችል ኢንዱስትሪ እንደሆነ ሴክተር እንደሆነ እንደ ሀገር ደግሞ ለዚህ ደግሞ ብዙ ኦፖርቹኒቲዎች እንዳሉን ብዙ አልተገነዘበም ማለት ነው። ምክንያቱም እነ ቻይናን ብንወስድ እኮ ከሆነ ነገር በመስታወት ክሬት አድርገው እሱን እያስጎበኙ ነው እንትን የሚሉ፣ እኛ ደግሞ በተፈጥሮ የታደልናቸው ሰው ሰራሽ እናትና አባቶቻችን የሰሯቸው በጣም በርካታ ነገሮች አሉ። እነዚህ ላይ ግን የማህበረሰቡ ግንዛቤ ብናሳድገውና ተጠቃሚ ብናደርገው የብዙዎችን ላይፍ መቀየር ይችላል የሚል እምነት ስላለኝ
አንደኛው እንደ ተቋም ከምንሰራቸው ስራዎች መካከል ከስልጠናው ጎን ለጎን የተለያዩ የአዌርነስ ክሬሽን መድረኮችን እናዘጋጃለን። ቅድም ያልኩት ኢቨንት አንዱ ሆኖ ከዛ ውጭ ደግሞ በየከተማው እየሄድን የምናደርጋቸው አሉ ማለት ነው። ሶ ከዚህ አንፃር አንደኛው መሰረታዊ ነገር በኔ በኢንዱስትሪ ቆይታም አንዱ የታዘብኩት ምንድነው ቱሪዝም ከሚለው ቃል ጀምረህ በጣም በርካታ ነገሮች የውጭ ሀገር ቃላቶች ናቸው። በተለይ ደግሞ ወደ ምግብና መጠጥ ቢዝነስ ስትገባ የፈረንሳይኛ፣ የጣሊያንኛ እንደዚህ አይነት ቃላቶች ናቸው። ሰው በቀላሉ ካች አድርጎት ይሄ ማለት እኮ እንደዚህ ነው ብሎ የሚገልጽበት ሁኔታ አነስተኛ ነው ማለት ነው። ሶ ከዚህ አንፃር እንግዲህ በኔ በመመራው ዘርፍ ውስጥ በጥናትና ምርምር ዘርፍ ውስጥ ይህን ነገር ብንሰራው በሚል ያው ቲም አዋቅረን የተወሰነ የሌክሶግራፈር ባለሙያዎችን ደግሞ ከአዲስ አበባ ዩኒቨርሲቲም ጋር ስምምነት አድርገን የነሱን ባለሙያዎች እንትን እያለን አሁን ኦልሞስት ወደ መጠናቀቅ ደረጃ ደርሷል። ስለዚህ አሁን ለጊዜው የቱሪዝም የአማርኛ መዝገበ ቃላት ነው። ነገር ግን በቀጣይ ደግሞ በኦሮምኛም በሶማሌኛም በትግረኛም ብናደርገው ሰው እያንዳንዱ የቱሪዝም ኤሌመንቶችን ምን ማለት ናቸው፣ ይህ ማለት ምን ማለት ነው፣ ከኔ ላይፍ ጋር ምን ያገናኘዋል፣ ከዚህስ እንዴት ተጠቃሚ ይሆናለሁ የሚለውን አይነት ነገር በደንብ እንዲጠቀምበት እድሉን ይሰጣል ማለት ነው። ስለዚህ እንደነዚህ አይነት ነገሮች በጣም በርካታ ሀገራዊ ኢምፓክት ያላቸውን ነገሮች ኢኒሼት ማድረግ ኤክሰርሳይዝ ማድረግ እንደዚሁም ለውጥ ማምጣት የቻልንበት ሁኔታ ነው ያለ ማለት ነው። ስለዚህ ይህን በቀጣይም ያው እያሰፋን መሄድ ይጠበቅብናል። በጣም በርካታ ስቴክሆልደሮች ኢንቮልቭመንት ያስፈልጋል፣ ሳፖርት ያስፈልጋል። ለውጥም እናመጣበታለን ብዬ ነው የምገምተው ማለት ነው። ያው እንደሚታወቀው ሀገራችን ኢትዮጵያ ብዙ የቱሪዝም ሀብት ያለባት ሀገር ነች። የባህል፣ የታሪክ፣ የተፈጥሮ እንደው ምሰሶ የሚባሉትን በአጠቃላይ ሁሉንም ገጸ በረከቶች ታድላለች ብለን እናስባለን። ያው ሁላችንም እንደ ሀቅ የምናውቀው ነውና ነገር ግን በአንድ ነገር ደግሞ በጣም ትልቅ ክፍተት አለ ተብሎ ብዙ ጊዜ ይጠራል። እሱም የአገልግሎት ጥራት ነው። የአገልግሎት ጥራት ደግሞ ከሰርቪስ ካልቸር ከሚባለው ጋር ይሄ የሰርቪስ ባህልን ከመመስረት ጋርም እንደዚሁ በተገናኘ ይነሳል። በቅርቡ እሱም የተሳተፉበት አንድ ፓናል ዲስከሽን ነበረና በአዲስ አበባ ሆቴልና ቱሪዝም ባለሙያዎች አንድ ኢቨንት ተዘጋጅቶ ነበረ። ያ ኢቨንት ደግሞ የናሽናል ሪኮግኒሽን እና አዋርድ ላይ አንዱ የተነሳው የዚህ የሰርቪስ ካልቸርን ዲቨሎፕ ማድረግ አገራዊ የሆነ ወጥ የሆነ ኮዲፋይድ የሆነ ሁሉም በስታንዳርድ የሚጠቀሙበት የሚል ነው እና እዛ ላይ ምናነሱ የቀለም ስትጠቀም ሰማው የራሱ የሆነ ሰርቪስ ቀለም ምናልባት የእናንተ ተቋም ሊሆን ይችላል፣ በግልም ምን አይነት ቀለም ነው ስታነሳ የነበረው? የሰርቪስ ቀለም ማለት ነው። እንግዲህ ያው ጥሩ ሀሳብ ነው ያነሳው። በተለይ ባለፉት 5 እና 6 ዓመታት በነገራችን ላይ ለኢትዮጵያ የሆቴልና የቱሪዝም ሴክተር ውስጥ በጣም ትልቅ ትሩፋት ነው እየተመለከትን ያለን ማለት ነው። በተለይ በክቡር ጠቅላይ ሚኒስትራችን ቱሪዝም አንደኛው የትኩረት መስካቸው አድርገው በመያዛቸው ምክንያት እኛ ሴክተሩ ላይ ላለን ሰዎች በጣም ትልቅ በረከት ነው። ስለዚህ ዋናው ይሄ እንዴት አድርገን እንጠቀምበት ነው። በተለይ በተፈጥሮ በሰው ሰራሽ እንደዚሁም በባህላዊ በሌሎች በጣም በርካታ በመስህብ ስፍራዎች ብዙ ችግር የለብንም ማለት ነው። ስለዚህ ዋናው መሰረታዊ ነገር በተለይ ባለፉት ጥቂት ዓመታት እነዚህ የመስህብ ስፍራዎችን እንዴት ወደ ቱሪዝም መዳረሻ ይቀየሩ በሚል በሀገር ደረጃ በጣም ትላልቅ ኢምፓክትፉል የሆኑ ስራዎች ለምሳሌ ነባር መስህብ ስፍራዎች ቅርሶች የማደስ ለነሱ አስፈላጊ መሰረተ ልማቶች የማሟላት እንደዚሁ ደግሞ አዳዲስ ዩኒክ ያልነበሩን የመዳረሻ አይነቶች አዲስ አበባ ከተማን ጨምሮ በጣም በስፋት እየተሰሩ ነው። ስለዚህ እነዚህ አይነት ነገሮች እኔ በእኔ እምነት ሃርድዌር ናቸው ብዬ ነው። ለምሳሌ በኮምፒውተር እንሰይመውና ኮምፒውተር ለመንቀሳቀስ ሃርድዌር ያስፈልገዋል፣ ሶፍትዌር ያስፈልገዋል። ስለዚህ እስካሁን የሰራናቸው ስራዎች እንደ ሃርድዌር ብንወስዳቸው በቀጣይ ደግሞ የትኩረት መስካችን መሆን ያለበት አጠቃላይ የአገልግሎት አሰጣጣችን ደግሞ እንዴት መሆን መቻል አለበት የሚለውን እሱን ዲፋይን ከማድረግ ጀምሮ ለሱ ስታንዳርድ አውጥቶ ያን ስታንዳርድ እንዲተገበር የሚያበረታታ ህግ ወይም ደግሞ የሚያስገድድ ህግ ስታብሊሽ ማድረግ ይቀራል ብዬ ነው የማስበው ማለት ነው። ከዚህ አንጻር እንደ ኢትዮጵያ በተለይ አገልግሎት አሰጣጥ ከዚህ ከሆስፒታሊቲ ጋር በተያያዘ በጣም የምንታወቅበት ነገር ነው ማለት ነው። ዋናው መሰረታዊ ነገር ግን የኛ እናቶች አባቶች በየትኛውም ቦታ እኔ በስራ አጋጣሚ በአራቱም ዳይሬክሽን ተንቀሳቀስሻለሁ ኦሎሞስ የሚያመሳስላቸው አንተ ማነህ ምንድነህ የሚል የለም። ቤቱ ዌልካም ብሎ በፈገግታ ያስገባሃል፣ ያለውን አንጠፍጥፎ ያቀርብልሃል ማለት ነው። ዲስ ኢዝ ሆስፒታሊቲ ብለን የምንገልጸው ይሄ ነው። ነገር ግን ወደ ሆቴልና ወደ እንደዚህ አይነት ወደ ኮመርሻል ስናመጣው ማለት ነው። ምክንያቱም ሆቴል
አገልግሎቱን ትሰጣለህ። ከሰጠው በኋላ ምን ትጠብቃለህ? ክፍያ ትጠብቃለህ፣ ፕሮፊት ትጠብቃለህ። ያኛው ግን ምንድነው ምስጋና እግዚአብሔር ይስጣችሁ ካልሆነ በስተቀር የተለየ ሪተርንም አትጠብቅም ማለት ነው። ስለዚህ መሰረታዊ ልዩነቱ ይሄ ነው። ይህን የኢትዮጵያዊ የሆነውን የአገልግሎት አሰጣጣችን እንዴት ከዘመናዊው የሆቴል እና የቱሪዝም ቢዝነስ ውስጥ ያለው ሆስፒታሊቲ ጋር ሃርሞናይዝ አድርገን ኢትዮጵያዊ የሆነ የአገልግሎት አሰጣጥ እንዴት ይኖረን። እዚህ ላይ እንግዲህ የሌሎች ሀገሮች ተሞክሮ በምናይበት ሰዓት በጣም ብዙዎቹ አላቸው የራሳቸው ማለት ነው። በተለይ በዚህ የሚታወቁትን የሳውዝ ኢስት ኤዥያ ሀገሮችን ብንወስድ እንደነ ታይላንድ አይነቶችን ብንወስድ በተለይ በጣም እያሉ በደንብ ፕሮሞት አፍሪካ ውስጥም ኢቭን ከሃይማኖታዊ ኮንሴፕት ያለው የኡቡንቱ የሚባለውንም ካልቸርንም ጨምሮ ወደዛ የመቀየር አይነት ነገሮች ጥሩ ኤክሰርሳይዝ ያላቸው ሀገሮች አሉ። ስለዚህ ለምሳሌ ኢትዮጵያና የኬንያ ወይም ኢትዮጵያና የታንዛኒያ ምንድነው መሰረታዊ ልዩነት ብትል በቃ ደንበኛን ቱሪስትን ተቀብለው የምናስተናግድበት መንገድ ነው መሰረታዊ ልዩነቱ። በሀብት እኛ እንበልጣቸዋለን፣ ባለን ዳይቨርሲፋይድ የሆነ ሪሶርስ እኛ እንበልጣቸዋለን፣ በዩኔስኮ በማስመዝገብ እኛ እንበልጣቸዋለን ማለት ነው። ነገር ግን ቱሪስቶችን ተቀብለው የሚያስተናግዱበትና አገራቸውን፣ ባህላቸውን፣ ማንነታቸውን የሚሸጡበት መንገድ ግን ትንሽ ለየት ያለ ነው ማለት ነው። ከዚህ አንጻር ይሄ ኢትዮጵያዊ የሆነ የአገልግሎት አሰጣጥ ካልቸር በሆስፒታሊቲ ተቋማት ውስጥ ሊኖር ይገባል ነው። ይሄ ደግሞ ሲያድግ ደግሞ ወደ ሌላም ተቋም ልትወስደው ይችላል። ወደ ባንኪንግ ሴክተር ልትወስደው ትችላለህ፣ ወይም ወደ ሌላ ሴክተርም ሊሄድ ይችላል ማለት። ነገር ግን በተለያዩ መድረኮችም እንደሚገለጸው የአገልግሎት አሰጣጣችን ግን እንከን ያለው ነው። እንከን ያለው መሆኑ የሚታወቀው በምንድነው? አንደኛ የተለያዩ ሪቪው የሚደረጉትን ብንመለከት ትሪፕ አድቫይዘርን ጨምሮ ከስፔሲፊክ ሆቴል ተነስቶ እስከ ሀገር ድረስ የአገልግሎት አሰጣጣችን ብሌም የሚያደርጉ አሁን ደግሞ ለሶሻል እና ለማህበራዊ ሚዲያው እድሜ ይሆንና እነሱ ደግሞ በጣም በአጭር ጊዜ ውስጥ እየሰሩበት ይገኛሉ ማለት ነው። ይሄ ደግሞ እኛም ራሳችንም ኤክስፔሪየንስ የምናደርገው ነው። ተገልጋይ ሆነን የሆነ ሆቴል ስንገባ በአብዛኛው ማህበረሰባችን ቶለሬት የሚያደርግ ሆነ መሰረታዊ ችግር ብዬ ማነሳው እሱ። ስለዚህ የንጽህና ጉድለት ካለ፣ የአገልግሎት አሰጣጥ ጉድለት ካለ፣ ሂሳብ ማጭበርበር ካለ፣ የጥራት የጎደለው ነገር ማቅረብ ካለ ይህን መታገል ያስፈልጋል ማለት ነው። ስለዚህ ማህበረሰቡ ቅድም አንደኛው አዌርነስ ስለ ቱሪዝም ብለን ያነሳሁት መቀጠልም ያለበት የአገልግሎት አሰጣጥ ጥራት ከሌለ ወይም ስታንዳርድ ከሌለ ኮንሲስታንሲ ከሌለ ይህ ሁሉ የተሰራው መሰረተ ልማት ወይም ደግሞ ሃርድዌሩ ትርጉም የለውም ማለት ነው። ስለዚህ እኔ በቀጣይም እርግጠኛ ነኝ ክቡር ጠቅላይ ሚኒስትራችንም በደንብ አጀንዳ አድርገው ዳይሬክሽን ይሰጡበታል ብዬ ገምታለሁ። ነገር ግን እኛ እንደ ተቋም እንደዚሁም ቅድም ያልካቸውን ማህበራት ወይም ደግሞ ሌሎች ስቴክሆልደሮችን ግን አንቀሳቅሰን ደግሞ መስራት ያለብን መሰረታዊ ነገሮች ደግሞ አሉ ብዬ አስባለሁ ማለት ነው። አንደኛ የቱሪዝም ሚኒስትሪ እዚህ አካባቢ መስራት አለበት ብዬ ማስበው የአገልግሎት ጥራትን ኢንሹር የምናደርግባቸውን አሰራሮችን ማዘመን ያስፈልጋል። የመጀመሪያው እሱ ነው። ለምሳሌ አንደኛው የሆቴል የደረጃ ምደባ ስርዓት አንደኛው መሰረታዊው ምክንያቱ የአገልግሎት ጥራትን ኢንሹር የምታደርግበት። ምክንያቱም ባለ 5 ኮከብ የሆነ ከባለ 3 ወይም ከባለ 1 ኮከብ ሲነጻጸር የተሻለ አገልግሎት ይሰጣል ነው መሰረታዊ ጽንሰ ሀሳቡ። ስለዚህ አጠቃላይ እንደ ኢትዮጵያ ኮንቴክስት የሆቴል የደረጃ ምደባ ስርዓቱ በደንብ ተፈትሾ የሌሎች በዘመነ መንገድ መደረግ አለበት። ለምሳሌ የሌሎች ሀገሮች ተሞክሮ ስናይ የሆቴል የደረጃ ምደባ በሚደረግበት ሰዓት ሁለት ነገሮች ናቸው። አንደኛ ፊዚካል ኢንፍራስትራክቸር ነው፣ ሁለተኛው አገልግሎቱ ነው። ፊዚካል ኢንፍራስትራክቸሩን ከፈለክ በቀጠሮም ያለ ቀጠሮም ራንደምሊ ሂደህ ምን ያህል ሬስቶራንት አለ፣ ምን ያህል አውትሌቶች አለ፣ ላውንደሪ አደረጃጀቱ እንዴት ነው፣ የመኝታ ክፍሉ ንጽህና እንዴት ነው ምናምን የሚለውን ትመለከታለህ፣ መመልከት ማለት ነው። ሁለተኛው ደግሞ አገልግሎት ነው። አገልግሎት አንዳንድ ሀገሮች ምንድነው ሚስትሪ ሾፒንግ በሚባለው ቴክኒክ ነው የሚጠቀሙበት። ስለዚህ ራንደምሊ ደንበኛ ሆኖ አንድ XYZ የሚባል ሆቴል ውስጥ 3 ቀን 4 ቀን ወይ ለስብሰባ ወይ ለቫኬሽን እንደመጣ ሰው ሆኖ የራሱን ቼክሊስት ይዞ ይገባል። እያንዳንዱ ነጥብ ሬት እያደረገ ይሄዳል ማለት ነው። አሁን ያለው ትሬንድ ግን ምንድነው? ጥቅምት 10 በዚህ ቀን በዚህ ሰዓት የገምጋሚዎች ቡድን ይመጣል ብለህ ኖቲፋይ ታደርጋለህ። በዛ አትሊስት የተቀባባ አርቲፊሻል የሆነ ነገር ይጠብቃል ማለት ነው። ሁለተኛ ሰርቪስ ፓርቱ አይታይም፣ የሚታየው ፊዚካል ኢንፍራስትራክቸሩ ስለሆነ። ስለዚህ ለምሳሌ መጀመሪያው መጀመሪያ ያለበት እንደነዚህ አይነት ስርዓቶች በደንብ ጠንከር ባለ ህግ ባይንድ አርጋቸው አስገዳጅ እንደዚሁም የሚያበረታታ
ጥሩ የሰራ ሲኖር የምታበረታታበት ስርዓት፣ ክፍተት ካለ ደግሞ ፓኒሽ በአደባባይ ፓኒሽ የሚደረግበት ስርዓት ሊኖር ይገባል ማለት ነው። ከዚህ ደግሞ ከፍ ብሎ ደግሞ መጠቀስ ያለበት አጠቃላይ በቱሪዝም ሴክተር ውስጥ የአገልግሎት ልቀት ለማምጣት የቱሪዝም ሰርቪስ ኤክሰለንስ ስትራቴጂ ስታብሊሽ መደረግ አለበት ማለት ነው። ይሄ እንግዲህ በሌሎች ሀገሮች የነ ሳውዝ አፍሪካን ብንወስድ እንደነዚህ አይነት ስትራቴጂ ስታብሊሽ አድርገው ኢምፕሊመንት አድርገዋል ማለት ነው። ይሄንም ቱሪዝም ሚኒስትሪን ጨምሮ ሌሎች አካላት ሊሰሩት ይችላሉ። ስለዚህ በቱሪዝም ሚኒስትሪ በኩል እንደነዚህ አይነት ስራዎች ቢሰሩ፣ ሁለተኛ በእኛ አይነት ማሰልጠኛ ተቋማት ደግሞ ለዚህ ኮንትሪቢዩት ሊያደርግ በሚችል ሁኔታ ዝም ብሎ አሰልጥኖ ከማቅረብ በዘለለ አንደኛ የጥራት ያለው ትምህርት ስልጠና ኢንዱስትሪውን የሚመጥን የተገልጋዩን ፍላጎት የሚመጥን ፎከስ ያደረገ መሆን መቻል አለበት። በቀጣይ ደግሞ አሁን እኛ እንደ ሀሳብ የሚያሰብ ነው። ለምሳሌ የኢትዮጵያ ሆስፒታሊቲ ሰርቪስ ስትራቴጂ እንዳንድ ኮርስም ለሁሉም መርሃ ግብሮች ለምሳሌ ፕሪንሲፕሎች ቅድም ካልኩት ቱሪዝም ሚኒስትሪ ከሚያወጣቸው ሕግና ደንቦች የሚቀዳ ሆኖ እንደ ኮርስም መስጠት የሚቻልበትን ታሳቢ አድርጎ በተለይ ጥራት ያለው ስልጠና ላይ ፎከስ አድርገን መስራት፣ የኢንዱስትሪው ደግሞ ከትርፍ በዘለለ ምክንያቱም ቅድም ያልነው አሁን የማርኬቲንግ ኮንሴፕት ወደ ሶሻል ማርኬቲንግ ሁሉ ከፍ ብሏል ማለት ነው። ዳት ሚንስ የደንበኛውን እርካታ ማሟላት ማንዳቶሪ ነው፣ ግዴታ ነው። ምክንያቱም ደሞዝ ከፋይ ነው፣ ወጪህን የሚሸፍንልህ ነው። የእሱን ፍላጎት ካላረካ ሰርቫይቭ አታረግ። ከሱ አልፎ ራሱ የሌላውን ስቴክሆልደር ሁሉ ፍላጎት ማርካትን ላይ ታሳቢ ያደረገ ስለሆነ ኃላፊነታቸው በተለይ ጥራት ያለው አገልግሎት መስጠትን ማንዳቶሪ ወይም ደግሞ ቅድሚያ አድርገው መያዝ ይጠበቅባቸዋል። አንዳንድ ነገሮች ከዋጋ ጋር በተያያዘ ኮምፕሮማይዝ የሚደረግ ነገር አለ። ነገር ግን የአገልግሎት ጥራት፣ ንጽህና የመሳሰሉት ጉዳዮች ደረጃው 5ም ይሆኑ 10 3ም ይሆኑ 2 የትኛውም አይነት ደረጃ ላይ ቢሆኑ ሆቴሉ ኮምፕሮማይዝ ማታረጋቸው ማትደራደርባቸው ናቸው። ባለ 1 ኮከብ ሆቴልም ባለ 5 ኮከብ ሆቴልም ንጹህ አንሶላ ማቅረብ አለባቸው። የአንሶላው የብራንድ የምናምን ኢሹ ሊሆን ይችላል ልዩነቱ ማለት ነው። የምታቀርበው ምግብ ሄልዚ መሆን መቻል አለበት። ስለዚህ እንደነዚህ አይነት ነገሮች ላይ ፎከስ ማድረግ ያስፈልጋል። ሌላው መሰረታዊ ነገር ማህበረሰባችን ነው። በተለይ የአገልግሎት አሰጣጥ ባህል ስታብሊሽ ማድረግ አለብን ካልነን ዋናው መሰረታዊ ነገር ማህበረሰቡ የአገልግሎት አሰጣጥ መሰረታዊ ነው፣ ለቱሪዝም ዘርፉ ለሀገራችን ኢሜጅ ነው፣ መገለጫ ነው የሚለውን ግንዛቤ ይዞ በየትኛውም መንገድ ጥራት ያለው አገልግሎት ሲያገኝ አፕሪሼት የማድረግ የወረደ ሲሆን ደግሞ እሱን በአደባባይ ቆሞ ቻሌንጅ የማድረግ የመሞገትና ያ ነገር መፍትሄ ካላገኘ እዛ ድርጅት አልወጣም ማለት መቻል አለበት። ትሬንዱ ምንድን ነው? የአንድ ሆቴል ውስጥ ለምሳሌ ባለ 5ም ባለ 4 ኮከብ ሆቴልም እያንዳንዳችን ገብተን እንስተናገዳለን። ገብተን ስንስተናገድ የሆነ ክፍተት ካየን ዝም ብለን ቶለሬት አድርገን ነው የምንወጣ ማለት ነው። እኛ ቶለሬት አድርገን እሺ ሀገራችን ነው ንብረታችን ነው ብለን፣ የውጭ ሀገር ቱሪስት ግን ያን ቶለሬት አያደርገውም። አሁን በቲክቶክ በትዊተር በሌላ መንገድ ያወጣል። የሀገር ኢሜጅ ሁሉ ኢምፓክት ያደርገዋል። ስለዚህ እንደ ሀገር እየሰራ ነው ያለውን ነገር የሚያጠነሽ በመሆኑ ምክንያት እዚህ ላይ ግልጽ የሆነ ኢትዮጵያዊ የሆነ የአገልግሎት አሰጣጥ የምንልበት ምክንያት ይሄ ቀደም ያልነው ከእናቶቻችን ከአባቶቻችን በገጠር ስንሄድ የምናገኘውን ከዘመናዊ ጋር ኢንተግሬት አድርገን ግልጽ የሆነ ኢትዮጵያ የሆነ የአገልግሎት አሰጣጣችን ይሄ ነው ስታንዳርዳችን። ይህን ካደረጋችሁ ስታንዳርድ አሟልታችኋል፣ ይህን ካላደረጋችሁ ከስታንዳርድ በታች ናችሁ ምንለው ሊኖር ይገባል ለማለት ፈልጌ ነው። እንደው በስተመጨረሻ እንደው አንድ በትምህርት ተቋም ውስጥ እንደቆየ ምናልባት የመንግስት የፖሊሲ ቀረጻ ውስጥ እንዳለፈ ሰው እንደገና ፕራይቬት ላይም እንደሰራ ሰው የፕራይቬት ሴክተሩና መንግስት እንደው ያልሄዱበትና በጋራ ያልሰሩበት የምትለው ነገር አለ? በጋራ ቢሰሩበት በጣም ትልቅ ለውጥ ያመጣል የምትለው የምታነሳው ነገር ካለ? እንግዲህ በተለይ በዚህ በቱሪዝም ዘርፍ ውስጥ እንደ ሀገር በጣም ብዙ ነገሮች ኤክሰርሳይዝ ተደርጓል። የግሉ ዘርፍም የራሱን ጥረት ብዙ አድርጓል ማለት ነው። እንደው በጣም ወደ ኋላ ረጅም ርቀት እንኳን ሄደን ለምሳሌ እንደነ በቀለ ሞላ አይነት ኢንተርፕረነሮችን ብንወስድ የቼን ሆቴል ኮንሴፕትን በግለሰብ ደረጃ ወይም ደግሞ በዛን ወቅት የነበረው መንግስታዊ መዋቅርን ብንል በጣም በርካታ ሆቴሎችን ተሞክሯል። ከብዙ አመት በፊት ማለት ነው ብዙ ነገሮች። ከዛም በኋላ ቢሆን ደግሞ በስም መጥራት ላያስፈልግ ይችላል። በጣም ብዙ ሆቴሎች አዳዲስ ነገሮችን ኢንትሮዲውስ ለማድረግ ጥረት አድርገዋል። ቱር ኦፐሬተሮችም እንደዛው፣ ምግብ ቤቶችም እንደዛው። ስለዚህ እሱ ጥሩ ነው። በመንግስት በኩልም በተመሳሳይ
አሁን በተለይ መንግስት እየተከተለው ያለው ይሄ ኢንተርፕሪኒያል የሚባል የመንግስት አዊ አስተዳደር ነው። ይሄ ኢንተርፕሪኒያል በምንልበት ሰዓት ለምሳሌ በግሉ ሴክተር የማይደፍራቸውን መስኮች ራሱ መንግስት ይሄድና ሰርቶ ያሳያል። ከዛ በኋላ የግሉ ሴክተር ይከተላል ማለት ነው። ለምሳሌ ኮይሻ የሚባለው ቦታ ላይ ሪዞርት መገንባት አንድ ግለሰብ እንትን ሊያስበው ላይችል ይችላል ማለት ነው። መንግስት ግን ሰርቶ አሳየ። ከዚህ በኋላ የግሉ ሴክተር ይቀጥላል ማለት ነው። ልክ እንደነዚህ አይነት አሁን ሶማሌ ክልልም እያየናቸው ያሉ በሌሎች ክልሎችም እያየናቸው ያሉ አዳዲስ ፕሮጀክቶች በመንግስት ፈር እየቀደደ ነው ለግሉ ሴክተር እንዲከተለው ማለት ነው። ስለዚህ እሱ አካባቢ ላይ የግሉ ሴክተርም ቶሎ ካች የማድረግ ነገር ይጠበቃል ብዬ ነው ማስበው ማለት ነው። ስለዚህ ከዚህ አንጻር እንግዲህ እኔ በቀጣይ ትኩረት መደረግ አለበት ብዬ ማስበው የግሉ ሴክተርና መንግስት ኦፍኮርስ እጅና ጓንት ሆኖ ነው የሚሰሩ። በተለይ የኛ ተቋም ጥሩ ምሳሌ ነው። ከማህበራት ጋር ከግሉ ሴክተር ጋር በጣም እጅና ጓንት ሆነን እየሰራን ነው፣ ፕሮዳክቲቭም እየሆነን ብዬ ያለ ማስበው። ይሄን ደግሞ በደንብ ቫልዩ እየጨመሩ አጠናክሮ መሄድ ያስፈልጋል። ከዚህ አኳያ ትኩረት የሚፈልጉ ነገሮች አንደኛው የአገልግሎት ጥራትን እንዴት አድርገን ኢንሹር እናርግ የሚለውን ነው። ሁለተኛ በቀጣይ ከፕሮሞሽን ጋር በተያያዘ ነው። እንግዲህ ፕሮሞሽን ስልን ኢትዮጵያን ነው የምንሸጠው። ኤቢሲ የሚባል ሆቴልን ወይም ኤቢሲ የሚባል ቱር ኦፐሬተርን ወይም ኤቢሲ የሚባል መዳረሻን ሳይሆን ኢትዮጵያን ስለሆነ የምንሸጠው ኢትዮጵያ በምን አይነት አግባብ ነው መሸጥ ያለብን የሚለው እነዚህ ላይ በደንብ ተጨማሪ ስራዎች ይፈልጋሉ። ከዛ ውጭ እንግዲህ አገር በቀል እውቀቶችን ኢንኮርፖሬት ማድረግ ነው። አገር በቀል እውቀቶች ለምሳሌ እኛም እየጀመር ነው ያለው በተለይ ከዚህ ከባህላዊ ምግቦች ጥናት ጋር በተያያዘ እሱን እያጠናን ወደ ሆቴሎች ትላልቅ ሆቴሎች ባለ 5 ኮከብ ሆቴሎች ሜኑ ውስጥ እንዲገቡ እያደረግን ነው። እሱ ለቱሪስቶች ምንድነው የሚሰጣቸው የተለመደው ምግብ እዛ አውሮፓ የሰለቸውን ምግብ እዚህ ጋር ከምታቀርብለት ኢትዮጵያ የሆነ ምግብ ቴስት እንዲያደርግ ኤክስፔሪንስ እንዲያደርግ በጣም ፍላጎት ካሳደረና ከነሸጠው ደግሞ ያን ቦታ ሄጄ መጎብኘት አለብኝ እንዲል ሁሉ ማድረግና አዲስ ፕሮዳክት ነው ኩሊናሪ ቱሪዝም ወይም ጋስትሮኖሚ ቱሪዝም ተብሎ የሚገለጸው ማለት ነው። ስለዚህ እንደነዚህ አይነት በቅርቡም የማይስ ቱሪዝምን መጥቀስ ይቻላል። አዳዲስ የቱሪዝም አይነቶችም እየተጨመሩ ነው። ነገር ግን የቱሪዝም አይነቶችን ከማስፋት በዘለለ በተለይ ሴግመንት አድርገን 2-3 የቱሪዝም አይነቶች ላይ አግሬሲቭሊ ብንሰራ የቱሪስትን ቁጥር መጨመር ይቻላል። ማህበረሰባችን ተጠቃሚ መሆን ይችላል። ተጠቃሚ የሚሆን ከሆነ ደግሞ የእውነትም ለህዝቡ ወይም ደግሞ ለድሃው ማህበረሰብ ያደላ መስክ ነው የሚለውን ማረጋገጥ ይችላል ብዬ ገምታለሁ። በዚህ አጋጣሚ ከ30 በላይ የሚሆኑ የብሔር ብሔረሰቦች የተለያዩ ብሔር ብሔረሰቦች ክልሎች የባህላዊ ምግቦችን አጥንታቸዋል የእናንተ ተቋምና እነዚህ ምናልባት ለሌሎች ሆቴሎች እንደው አቬለብል ናቸው ወስደው ሜኗቸው ውስጥ የማካተት ነገር ቢታሰብ በዛ መልኩ ከስተማይዜብል የሆኑ ያለቁ ነገሮችን ማግኘት ይችላሉ። እሱን ነው በነገራችን ላይ እያደረግን ያለን። እንግዲህ ባለፈው ከ3 ዓመት በፊት ወይም እንደዚህ አካባቢ ነው ይህን ስራ የጀመር ነው። ስለዚህ አንድ አካባቢ ላይ ያለውን ባህላዊ ምግብ እናቶቻችን አያቶቻችን የሚያውቁት ምግብ ያው ወደ ዶክመንት ካልተቀየረ የመጥፋት እድል ይኖረዋል፣ የመበረዝ እድል ይኖረዋል። ስለዚህ ምንድነው የምናደርግ የኛ ምግብ ዝግጅት ባለሙያዎች መምህራን እዛ አካባቢ ላይ ካሉ እናቶች ወይም ምግቡን በማዘጋጀት ከሚታወቁ ሰዎች ጋር ቁጭ ብለው እነሱ እያዘጋጁ እኛ ደግሞ ወደ ዶክመንት ነው የምንቀይረው ማለት ነው። ያን በመቀየር ሂደት ውስጥ ግን ምን አይነት ማዘጋጃ እቃ ያስፈልጋል፣ ምን አይነት ሪሶርስ ያስፈልጋል፣ ስንት ሰዓት ይወስዳል፣ ምን ግብዓት ያስፈልጋል፣ ምን ያህል ኳንቲቲ፣ ምን አገር በቀል እውቀት አለው፣ ለጤና ምን ጠቀሜታ አለው፣ ምን ዲስአድቫንቴጅ አለው የሚለውን ዲቴል በዶክመንቶቹ እያደረግን እሱን ወደ ዶክመንት እየቀየርን ነው። እሱ ዶክመንት አሁን ምንድነው ፐብሊሽም እየተደረገ ነው። ስለዚህ ማንኛውም ሰው አክሰስ እንዲያደርገው ዳት ሚንስ ይህ ምንድነው አድቫንቴጁ ከትውልድ ትውልድ በቀላሉ መሸጋገር ይችላል። ምክንያቱም መጻፍ ከሆነ ዶክመንት ከሆነ የታተመ ከሆነ በሶፍት ኮፒ ካለ በቀላሉ ማሸጋገር ትችላል። አንደኛው አድቫንቴጅ እሱ ነው። ስለዚህ አሁን ቅድም ያልነው በአገልግሎት አሰጣጥም ቢሆን እንዲህ አይነት ኤሌመንቶች እንዲህ አይነት ቀለሞችን በጥናት ወደ ዶክመንት ስናመጣቸው እሱ ላይ ቫልዩ ሴት እየጨመርን ቱሪዝማችን ዩኒክ ማድረግ እንችላለን፣ በጣም ተጠቃሚ ማድረግ እንችላለን ማለት ነው። ስለዚህ እነዚህ ዶክመንቶች በየአመቱ ያው ሊሚትድ በጀትና ሪሶርስ ነው ያለን። እሱን ከክልል ባህልና ቱሪዝም ቢሮዎች ጋር እያጠናን ነው። እስካሁን ኦልሞስት ወደ 30 አካባቢ የሚደርሱ ብሔርና ብሔረሰቦችን ምግቦችና መጠጦችን አንዳንዱ 15 አንዳንዱ 20 አንዳንዱ 30 አንዳንዱ ከዛም በላይ የምግብ አይነቶች አላቸው። እሱን አዘጋጅተናል።
እሱን አሁን በማዘጋጀት ለተለያዩ ሆቴሎች እያስረከብን ነው። ለምሳሌ ለነ ሃይሌ ግራንድ፣ ለነ ካፒታል ሆቴል፣ አሁን ደግሞ ለነ ኩሪፍቱ እና ለሌሎች በጣም በርካታ እያስረከብን ነው። እነሱ ከፈለጉ እኛ በአዘጋጀነው ሬሲፒ መሰረት መስራት ይችላሉ። ከፈለጉ ደግሞ ከአውሮፓ ምግቦች ጋርም ፊውዥን እያደረጉ በጣም የታወቀ ቴክኒክ ስለሆነ መጠቀም ይችላሉ ማለት ነው። ስለዚህ ለነሱ የማርኬቲንግ ቱል አድርገው ሊወስዱት ይችላሉ። ሌላ ቦታ ማታገኘው ምግብ የዚህ ብሔረሰብ ምግብ ስብሰባ ቢኖረ፣ ሰርግ ቢኖረ፣ የሆነ ነገር ቁርስ ላይ ወይም ምሳ ላይ፣ ራት ላይ ሄልዚ ናቸው እነሱን ታገኛለህ እያሉ ፕሮሞት ማድረግ ይችላሉ። ቱሪስቱ ደግሞ ያን ቴስት ካረገ አብዛኛው ቱሪስት ከአገሩ ተነስቶ ወደ ሌላ ቦታ ከሚሄድበት መሰረታዊ ምክንያት መካከል አንዱ ምግብ ኤክስፔሪየንስ ማድረግ ስለሆነ በሂደትም ደግሞ ቴስት ከማድረግ በዘለለ ምግቡን አብሮ ማዘጋጀት እንደዛ ውስጥም ሊገባ ይችላል ማለት ነው። ስለዚህ እዚህ አካባቢም መጠቀም ይችላሉ። ቴክኒካል ድጋፍ እናደርጋለን፣ ዶክመንቱን እናስረክባለን፣ የመሳሰሉ ድጋፎች እናደርጋለን ማለት ነው። በመጨረሻ ለወጣቶች ምን ትመክራለህ? ምክንያቱም በጣም ብዙ የሙያ ሂደቶች አሉክ። እንግዲህ ከዩኒቨርሲቲ የሙያ መረጣ እንግዲህ የተጫወትነው ነገር ብዙ ነገር አለና ከዛም የሚማሩት ነገር ይኖራል። ኢንዱስትሪውን ጆይን የሚያደርጉ አሁን ደግሞ ኢንዱስትሪው ላይ እየሰሩ ያሉና ወደ ከፍ ያለ ወደ አመራርም እየመጡ ያሉ ለሁሉም ምን ትላለህ? እንግዲህ ለዚህ ማስተላልፈው መልእክት አሁን ያለው የሆቴልና የቱሪዝም ነባራዊ ሁኔታ እኛ በነበርንበት እንግዲህ እኛ ኦልሞስት 10ዎቹ መጨረሻ አካባቢ ይመስለኛል ካልተሳሳትኩኝ እኛ ግራጁዌት ያደረግነው። ከዛ ጊዜ በዛ ወቅት የነበረውና አሁን የነበረው የተለያየ ነው። በጣም ብዙ ኦፖርቹኒቲ ያለበት ዘርፍ ነው። እንዲሁ እኔ እዚህ ላይ ሳላነሳው ማለፍ ማልችለው እዚህ የአዳማ አካባቢ አንድ ገጠር ቀበሌ ተማሪዎችን እንመለምላለን እያመጣና ሰለጥን ነበር በፊት ማለት ነው። እና አንድ ልጆችን ቲም ይዘን ሂደን እየመለመልነን በዚህ ትምህርት ክፍሎች ገብታችሁ ብትሰለጥኑ እንዲህ አይነት የስራ እድል እያለን በጣም በርካታ ስለነበሩ ዲፓርትመንቶች ስንመድብ ቆይተን መጨረሻ ላይ 2 ሙያዎች ላይ ሰልጣኝ አጣን። አንደኛው ምግብ ዝግጅት ሙያ ነው። ሁለተኛው ዳቦና ኬክ ስራ ነው። ከዛ ምንድነው የሆነ ግን ደግሞ እድሉን ደግሞ ያላገኙ አሉ። ስለዚህ የተሻለ ውጤት ያላቸው ወደዚህ እንዲገቡ የማሳመን ስራ መስራት ነበረብን ማለት ነው። ምክንያቱም በነፃ ነበር የምናሰለጥናቸው በዛ ወቅት አምጥተን በነፃ መጥቶ ለመሰልጠን እና ወዲያው የስራ እድል ለማግኘት ፍላጎት ብዙ አልነበራቸውም። እና አንድ ልጅ ማስታውሰው በእኔ ፐርሰናል ምክር ማለት ነው የምግብ ዝግጅት ሙያ ገባ ማለት ነው። የምግብ ዝግጅት ሙያ ከገባ በኋላ ትምህርቱን ገና አንድ ሴሚስተር አካባቢ እንደሰለጠነ የስራ እድል አገኘ ማለት ነው። ከዛ የስራ እድል አግኝቶ ልክ ግራጁዌት ከማድረጉ በፊት ትልቁ ሆቴል ሀያት ሪጀንሲ ሆቴል በጣም በትልቅ ደሞዝ ተቀጠረ ማለት ነው። እና ኢቨን የክህሎት ውድድርን በአገር አቀፍ ደረጃ ማሸናፊ የሆነ ልጅ ነው ማለት ነው። ስለዚህ ምንድነው አብዛኛው መረጃ ነው፣ በቂ መረጃ ያለማግኘት ካልሆነ በስተቀር ኦፖርቹኒቲ በጣም ብዙ ኦፖርቹኒቲ አለ። ይሄ ልጅ እኔ ምግብ ዝግጅት ምን ያደርግልኛል ብሎ ቀርቶ ቢሆን እዛው ገጠር የመቅረት እድልም ሊኖረው ይችል ነበረ ማለት ነው። ስለዚህ በዋናነት ምንድነው እኛ ማስማች አስ ፖሲብል መረጃዎችን እናሰፋለን። ስለ ዘርፉ ባህሪ፣ ስለ ዘርፉ ስለሚጠይቃቸው ዲሲፕሊኖች፣ ስነ ምግባሮች አስቀድሞ አውቆ ተገንዝቦ መግባት ከገቡ በኋላ ደግሞ የሚጠይቀውን ሪኳየርመንት ምክንያቱም የሆቴል ውስጥ መስራት ረጅም ሰዓት መስራትን ይጠይቃል። የስራ ሰዓት 8 ሰዓት የምትለው ላይ ኖር ይችላል። የሙያው ባህሪ ነው። ረጅም ሰዓት መቆምን ወንበር፣ ጠረጴዛ፣ ማረፊያ ላታገኝ ትችላለህ ማለት ነው። የስራው ባህሪ ነው። በዓላት ላታረፍ ትችላለህ። በአዲስ ዘመን መለወጫ እዛው ስራ ውስጥ ልትወጥ ትችላለህ። እንደነዚህ አይነት ነገሮችን የሚጠይቀውን ደግሞ መክፈል አለብህ ማለት ነው። ይሄ ከሆነ ግን በጣም በአጭር ጊዜ ውስጥ ሰክሰስፉል መሆን ይቻላል። ምክንያቱም እኔ ኢትዮጵያ የሆቴልን ኢንዱስትሪ ከአርቱ ጋር ይመሳሰልብኛል አንዳንድ ጊዜ። አሁን አይተው ከሆነ በጣም ታዋቂ ዘፋኞች፣ ታዋቂ አርቲስቶች በፊት የነበሩት ስራቸውን በጣም ብዙ ደክመዋል፣ ለፍተዋል። ማህበረሰቡ ሳይቀበላቸው ኢኮኖሚካሊም ተጠቃሚ ሳይሆኑ አልፈዋል። አሁን ሆቴል ላይ በምትመጣበት ሰዓት በፊት የነበሩት በፓሽን የሰሩት እጅ ወዳፍ ነው አብዛኛው የነበሩት ማለት ነው። አሁን ግን ኢንዱስትሪው የተሻለ መክፈል ደረጃ ደርሷል ማለት ነው። ስለዚህ ውጤታማ ዲሲፕሊን እስከሆንክ ድረስ ሰክሰስፉል መሆን ይቻላል ብዬ ነው ማየው። አንዳንድ ጊዜ አሁን ኦብዘርቭ አደርጋለሁ። እኛ ተማሪዎቻችን ዩኒፎርም አዘጋጅተንላቸዋል።
ዩኒፎርሙን ልክ ከግቢ እንደወጡ አውልቀው በቦርሳቸው ሲይዙና ይሄ የኢንዱስትሪው ሪኳየር የሚያደርገው ነገር ስለሆነ ነው። ስለዚህ እሱን አምነህ ወደህ ፈቅደህ ከገባህበት ፓሽኔትድ ሆነ ከሰራህ በጣም ባጭር ጊዜ ውስጥ ሌላ ዘርፍ ላይ ማታገኘው ፉል ኦፍ ኦፖርቹኒቲ ያለው በየቀኑ አዳዲስ ሰዎችን ታያለህ፣ ንጹህ ኢንቫይሮንመንት ትውላለህ፣ ንጹህ ነገር ቴስት ታረጋለህ፣ ኤክስፔሪንስ ታረጋለህ። በጣም ጥሩ ዘርፍ ነው ማለት ነው። ስለዚህ በሱ ሰክሰስፉል መሆን ይቻላል ብዬ ነው የምገምት። አሁንም ኢንዱስትሪው በጣም ብዙ ስፔስ አለው። በጣም በርካታ ወጣቶች እንዲመጡ ካሉት ሙያዎች መካከል ደግሞ እንደ ፍላጎታቸው እንደ ሪኳየርመንቱ እየመረጡ ጆይን ቢያደርጉ በጣም ባጭር ጊዜ ውስጥ ራሳቸውንም ቤተሰባቸውንም ሀገራቸውንም መጥቀም ይችላሉ ብዬ ገምታለሁ ማለት ነው። አቶ ይታሰብ ስዩም እጅግ በጣም አድርጌ አመሰግናለሁ። መጥተህ ከጊዜ ላይ ሰውተህ ከኔ ጋር ቆይታ ስላደረግ እግዚአብሔር ያክብርልኝ። አመሰግናለሁ። እኔም አመሰግናለሁ እድሉ ስለሰጣችሁ። እግዚአብሔር ይስጥልኝ። ውድ የፊደል እንግዳ ቤተሰቦች እንግዲህ ለዛሬ የያዝነው ፕሮግራም ይሄንን ይመስል ነበረ። በቀጣይ ደግሞ በሌላ እንግዳ በሌላ ርዕስ ተመልሰን የምንመጣ ይሆናል። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጠይቃለሁ። እንዲሁም ደግሞ የተለየ ሀሳብ ካላችሁ እንድናነሳው ወደ እናንተ እንድናደርሰው የምታስቡት የተለያዩ ኮመንቶች ካሉ በኮመንት ቦክስ ብታሳውቁን መልሰን ወደ እናንተ የምናደርስ ይሆናል። አመሰግናለሁ።